ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። ማቴዎስ ወንጌል ምዕራፍ 23 ከቁጥር 37 እስከ ማቴዎስ ወንጌል ምዕራፍ 24 እስከ ቁጥር 2 ዛሬ ሁለት ምዕራፍ ነው ተያይዞ ያለው። በጌታችን በኢየሱስ ክርስቶስ ስም እናነባለን። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶችን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁምም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ይህ እግዚአብሔር ቃል ነው። በጸሎት እንጀምር። ጌታ እግዚአብሔር ሆይ ስለሰጠህን ጸጋ እናመሰግንሃለን። ከሳምንት ሳምንት ያለመታከት እግዚአብሔር አምላክ ሆይ ቅዱስ ቃልህን ለመማር እዚህ ስለሚገኘው ህዝብህ ኦንላይን ሆነው ስለሚከታተሉን ወንድሞቻችን እህቶቻችን እናመሰግንሃለን። ቃልህ ተገኝተዋል፣ እኛም በልተነዋል። እግዚአብሔር አምላካችን ለህይወታችን ውስጣችንን ሲቀይረው ሲለውጠው ሲያጣፍጠው አይተናል። እግዚአብሔር አምላክ እናመሰግንሃለን። ክብር ላንተ ይሁን። ስለ ሕያው ቃልህ እናመሰግንሃለን። ዛሬም የተነበቡልን እነኚህን ቃላት እግዚአብሔር አምላክ ሆይ በመንፈስ እንድንረዳ ቅዱሱ መንፈስህ እንዲያስተምረን እንጸልያለን። ልባችን እንዲከፈት ማስተዋል እንዲሆንልን እግዚአብሔር አምላክ ሆይ በሰከነ መንፈስ መስማት እንድንችል ስትናገረን ስትገስጸን ለመውጣት ከድካም ለመውጣት የጨከነ ልብ አብሮ እንዲሰጠን እግዚአብሔር አምላካችን እንለምንሃለን። በጣም ብዙ ግርግር ባለበት በዚህ ዘመን ኩልል ያለውን ያንተን ፈቃድ አሳውቀን ጌታ ሆይ። በጣም ብዙ ድምጾች አሉ በዙሪያችን። እግዚአብሔር አምላክ ሆይ የሚያድነን የሚያቆመን ጉልበት የሚሆነን ግን ካንተ ዘንድ የሚመጣ ሕያው ቃልህ ነው። ይምጣልን ጌታችን። እኔ የምናገርበትን ጸጋ እንድትሰጠኝ ለወንድሞቼ ለእህቶቼ ለሁላችን እግዚአብሔር አምላክ ሆይ የምንሰማበት የምናስተውልበት ጸጋ እንዲለቀቅልን እጸልያለሁ። ጊዜያችን የተባረከ ይሁንልን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይመስገን። እግዚአብሔር በመካከላችን አለ። እንግዲህ በተከታታይ እየመጣችሁ ላላችሁ ማቴዎስ ወንጌል ምዕራፍ 23 ጨርሰን ምዕራፍ 24 ሳምሃው ዛሬ ብሪጅ ነው የምናደርገው። ከምዕራፍ 24ም ትንሽ ነካ ለማድረግ እንሞክራለን። እርግጥ ምዕራፍ 23 የአንድ ሴክሽን መጨረሻ ነው። ምዕራፍ 21 ጀምሮ ተዚላችሁ እንደሆነ 21 22 23 አንድ ሴክሽን ናቸው። የድርጊት ምዕራፎች ናቸው። ናሬቲቭ ናቸው። ያው በናሬቲቭ እና በዲስኮርስ አይደል የከፈልነው ማቴዎስን እና እነኚህ ናሬቲቭ ነበሩ። ጌታችን የሄደባቸውን የወጣባቸውን የገባባቸውን ወደ ኢየሩሳሌም ሲገባ ትዝ ይላችሁ እንደሆነ በአህያ ውርንጭላ ላይ ሆኖ ምዕራፍ 21 ላይ ከዚያን ጊዜ ጀምሮ እንግዲህ ተደጋጋሚ ድርጊቶች አሉ። በመካከል ትምህርቶች ነበሩ፣ ግን አብዛኛው በድርጊት የተሞላ ነው። ከሃይማኖት መሪዎች ለሚቀርቡለት ጥያቄ ኮንፍሮንቴሽንስ ይሰጠው የነበረው ምላሽ ነው። የኢየሱስ የመጨረሻ ቀናት ናቸው እነኚህ ቀናት እና ምዕራፍ 24 ግን ምዕራፍ 24 ስንገባ ምዕራፍ 24 እና ምዕራፍ 25 የመጨረሻው የትምህርት ክፍል ነው። 24 እና 25 ስፔሻሊ ለደቀ መዛሙርቱ የሰጠው የመጨረሻ ትምህርት ነው። የትምህርት ሴክሽን ነው 24 እና 25። ትንሽ ግን ትራንዚሽን ስላለው ከምዕራፍ 24 ጀምሮ በደብረ ዘይት ተራራ ላይ ተቀምጠው የሰጠው ትምህርት ነው እና ኦሊቬት ዲስኮርስ ይባላል። የዚህ የወይራ አታክልት ያለበት አካባቢ ማለት ነው ኦሊቬት እዛ የወይራ በጣም ደብረ ዘይት ተራራ በሱ የተሞላ ስለሆነ እዛ ሆኖ ለደቀ መዛሙርቱ የሰጠው ትምህርት ነው። ምዕራፍ 24 ለምሳሌ ስታዩ
ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ ይልና ጥያቄ ጠየቁት። ቁጥር 3 ስታዩ እርሱም በደብረ ዘይት ተቀምጦ አስተማረ ማለት ተቀምጦ ያስተማረውን ስለ መጨረሻው ዘመን በጣም ብዙ ነገሮች ያስተማረበት ነው። ምዕራፍ 24 እና ምዕራፍ 25ን ኔክስት ዊክ ነው የምንጀምረው። ግን ምዕራፍ 24 የመጀመሪያዎቹ ሁለት ቁጥሮች እስካሁን ከመጣንባቸው የፍርድ ቃላት ጋር በጣም የተያያዙ ናቸው። በጣም የፍርድ ቃላት ነው። እየመጣን ሰሞኑን እየተመላለስን ስንማር የነበረው በጣም ገራሚ ሰዎች ናችሁ እና ገርመኛል። በየሳምንቱ ወዮላችሁን ለመስማት ስለምትመጡ ስለነበረ ዛሬ የመጨረሻ ቀን እኔ አይ ዶንት ሪሜምበር እኔ በህይወቴ ማቴዎስ ወንጌል ምዕራፍ 23ን ሰብኬ ማወቄን እርግጠኛ አይደለሁም። እዚህና እዛ ጠቅስ ነበር መሪዎች ስናስተምር አንዳንድ ጊዜ እዚህና በዚህ ኤክስቴንት ግን በጣም እንደዚህ በከበደ ሁኔታ አይቼው አላቅምና በጣም ከባድ ቢሆንም ግን እየተመላለስን ኢየሱስ የሰጣቸውን እነኚህን 7 ወዮታዎች ዋው ቱ ዩ 7 የፍርድ ንግግሮች ለማየት ሞክረናል። የአሁኑ ክፍል ምዕራፍ 23 ቁጥር 37 ጀምሮ ትንሽ ከፍርድም ባለፈ 7ቱን ከጨረሰ በኋላ ጌታ ኢየሱስ 7ቱ የተሰጡበትን ምክንያት ታውቃላችሁ። 7ቱ ወዮታዎች በአብዛኛው ለሃይማኖት መሪዎች የተሰጡ ናቸው። ያን ጊዜ ለነበሩ በሃይማኖት ለተሸፈኑ በሃይማኖት ለተለበጡ በተደጋጋሚ እንዳሉ ተሸፍነው ለመሸጉ ሃይማኖት ውስጥ ሆነው ውንብድናን ለሚያስፋፉ በጣም ክፉ ለሆኑ መሪዎች የተሰጡ ናቸው። እግዚአብሔር አይታገስም ግብዝነትን። በጣም ብዙ ነገሮችን ይታገሳል። ግብዝነት ላይ ጨክኖ ነው የማየው። ምዕራፍ 23 ላይ በጣም ብዙ ድካሞችን የሰው ድካሞችን እግዚአብሔር ሲታገስ የምናይበት መጽሐፍ ምዕራፍ 23 ላይ በሃይማኖት ሲሸፈን በጣም እግዚአብሔር በጣም ለነበራችሁ በጣም ግልጽ ነው። ወዮላችሁ ነው በተደጋጋሚ 7 በጭካኔ የተሞላ ስለሆነ ሰው እንዳይድን የሚከለክል ስለሆነ ነው። ምዕራፍ 23 ያየ ነው። ሰው እንዳይድን የሚከለክል አይገቡም ወይ አያስገቡም። ሰው ያሰናክላሉ። ሰው ላይ ትብታብ ይጭናሉ። እነሱ ትንሽ አይነኩትም ነው። በሰው መዳን ላይ ስለሆነ አትሊስት የአንዳንድ ሰው ድካም ራሱን ይዞ ነው የሚጠፋው። የግብዞች ድካም ሰው ይዞ ነው የሚጠፋው እና ሰው እንዳይገባ ስለሚከለክሉ ጭካኔ የተሞላ ነው። በአጥፊነት የተሞላ ነው። ዝና ከበሬታ ወዳጅ ነው። ዝም አላችሁ ያልነበራችሁ መሰላችሁ። ዝና ይወዳል፣ ከበሬታ ይወዳል፣ የከበሬታውን ወንበር ይወዳል፣ ስም ይወዳል፣ መምህርና ጌታ እየተባሉ መጠራት ይወዳል፣ የገበያ ስፍራ ላይ በተለይ መከበር ይወዳል። all these things በጣም እግዚአብሔር የሌለባቸው ማለት ነው። የእግዚአብሔርን የቅድስና ስታንዳርድ ያዛባል፣ እንደፈለገ ይተበትባል፣ ራሳቸውን ባለስልጣን ያረጋሉ። ከቃሉ በላይ ባለስልጣናት ይሆናል። እንደዚህ ተብሎ ተጽፏል ግን እንደዚህ መሆን ይቻላል እያሉ የሚደራደሩ ይጫወታሉ። በእግዚአብሔር ቃል ታምፐር ያረጋሉ፣ ይነካካሉ። የእግዚአብሔር ቃል አይነካካም፣ ባይገባንም እንኳን አይነካካም። በእግዚአብሔር ቃል ላይ ሌላ ባለስልጣን የለም። ቃሉ የመጨረሻ ባለስልጣን ነው እና እግዚአብሔር የሰጠውን የቅድስና ስታንዳርድ የሞላበትን የእግዚአብሔር ቃል ይነካካሉ። ስለ መሐላ አንስተን ነበር። ፎር ኤግዛምፕል ጌታ ኢየሱስ ስላነሳው መሐላ በሐሰት አትማል ሆኖ ሳለ ግን በቤተ መቅደሱ ከማልክ ላይደርስብህ ይችላል፣ ብቻ በቤተ መቅደሱ ወርቅ እንዳይሆን የሚል ጨዋታ። እግዚአብሔር በቃሉ ላይ ጨዋታ አይታገስም። all these things ለማየት ሞክረናል። እየደጋገምኩ እንትን አላደርጋቸውም። ውጫቸውን አሳማሪ ናቸው፣ እውነትን የሚገፉ ናቸው፣ ነቢያትን የሚገሉ ናቸው፣ እውነተኛ እግዚአብሔርን ቃል የማይታገሱ ናቸው። ከዚህ የተነሳ ወዮላችሁ ተራ ማስፈራሪያ ሳይሆን ፍርድ አይቀሬ ነው። እንደዚህ አይነት ህይወት ለሚኖሩ ሰዎች ፍርድ አይቀሬ ነው። that's why መመለስ ያለብን እንደዚህ አይነትን ላይፍ በሃይማኖት የተሸፈነ ነገርን እግዚአብሔር አይታገስም። ፍርድ አይቀሬ ነው። እሱ ነው ወዮላችሁ። እነሱን ለማየት ነው የሞከርነው። ጨርሰናቸዋል። ዛሬ በቃ የማጠቃለያው የመጨረሻ ቃላቱ ናቸው የኢየሱስ። ለዚህ ነው ርዕሱን የመጨረሻዎቹ ቃላት ያልነው። ጨረስ። ከዚህ በኋላ ለህዝብ ፓብሊክሊ ያስተማረበት አበቃ። ከዚህ በኋላ ደቀ መዛሙርቱ ጋር ነው በአብዛኛው። ኦፍ ኮርስ ፓብሊክሊ የጮኻቸው የተናገራቸው ነገሮች አሉ፣ ግን ሂዝ ፓብሊክ ዲስኮርስ እዚህ ላይ ያበቃል። ሂዝ ፓብሊክ ትምህርት እዚህ ላይ ነው የሚያበቃው። ለህዝብ ትምህርት ማብቂያ አለው። ነገር ሁሉ ማብቂያ አለው ወንድሞች። ቻንስ አለ ግን ማብቂያ አለ እና ያበቃል። እዚህ ላይ የሚያበቃል የመጨረሻ ኮንክሉዥን ናቸው። ትንሽ ከወዮታዎቹ አለፍ ብሎ ጌታ ኢየሱስ ኦልሞስት ላሜንት ነው የሚያደርገው። ያዝናል፣ ለህዝቡ ያለቅሳል፣ ይራራል እና የለቅሶ የሙሾ ሴንስ ነው ያለው። ኢየሩሳሌም ብሎ በቃ እንደ ሰቆቃው ኤርሚያስ ነው። የኤርሚያስ አይነት ሰቆቃ ነው። ተናግሮ ፍርድን አስተላልፎ የመጨረሻ በሐዘኔታ የተሞላ ላሜንት ያቀርባል። እሱን ነው በፊታችሁ ማቀርበው።
የፍርድ ማጠቃለያ ናቸው። ወሳኝ ክፍሎች ናቸው። ወሳኝ ቁጥሮች ናቸው። ምዕራፍ 23 ላይ ቁጥር 37 እስከ 39 ሶስቱ ቁጥሮች፣ ምዕራፍ 24 ላይ ሄደን የመጀመሪያዎቹ ሁለት ቁጥሮች ቁጥር 1 እና 2 በጣም ወሳኝ ናቸው። የመጨረሻም ናቸው። የመጨረሻ ድምዳሜ ነው። ሰው መጨረሻ አካባቢ የሚናገረው በጣም ሲሪየስ ነው። ሰው ሲሪየስ ናቸው። በጣም ትልልቅ እውነቶች ያሉባቸው ናቸው። ዋና ዋናዎቹን ይዘቶች ላሳያችሁ ሞክራለሁ። ጥሪ ናቸው። ጥሪ ነው፣ ለቅሶ ነው፣ ሙሾ ነው፣ ርህራሄ ነው። በጣም ብዙ ነገር አለው። የፍርድ ማስጠንቀቂያ ቃላት ናቸው። ወሳኝ ናቸው። ምን መሰላችሁ ሲግኒፊካንሱ? ገና እንደው ለኔ ምን ይጠቅማል እያልን እንድንሰማ ለኔ ምን ይጠቅማል እያልን እንድንሰማ ከእግዚአብሔር ጋራ እንደ ኪዳኑ ህዝብ እንደ እግዚአብሔር የቃል ኪዳን ህዝብ ከእግዚአብሔር ጋራ ያለንን ግንኙነት እስከ መጨረሻ ይዘን ለመቀጠል ጠቃሚ ፕሪንሲፕልስ አሏቸው። እንዴት አርጌ ከእግዚአብሔር ጋራ ያለኝን የኪዳን ግንኙነት እስከ መጨረሻ ሜንቴን ላርገው፣ እስከ መጨረሻ እንዴት ልጨርሰው? አመልካለሁ እያለ እንደዘመር ነው። እስከ ህይወቴ ፍጻሜ አወዝ ፓወርፉል ሶንግ። እስከ ህይወቴ ፍጻሜ ድረስ ሜንቴን ምክንያቱም የኪዳን ህዝብ ነው ወገኖች፣ እንዳትታለሉ። ይሄን በጣም ብዙ ጊዜ ነግሬያችኋለሁ። እግዚአብሔር ከህዝቡ ጋራ በብሉይ ኪዳን የነበረው ኪዳንና በአዲስ ኪዳን የነበረው ኪዳን ነው። ኦፍ ኮርስ አዲስ ኪዳን የብዙ ነገሮች ሪያላይዜሽን የመጣበት ነው። በክርስቶስ ኢየሱስ እግዚአብሔር ብዙ ብቃት የሰጠን ነው። ግን እግዚአብሔር በቃ አንኮንዲሽናሊ የወደደው ህዝብ ጋራ የነበረው ኪዳን ነው። አሁንም ያው ነው። እነርሱ የነበራቸውን ኪዳን ሜንቴን ስለማድረግ ስለሆነ ስለማስቀጠል ስለሆነ ከጌታ ጋራ ያለኝን ግንኙነት እስከ መጨረሻ ለማስቀጠል እንዴት ልኑር፣ ምን ልወቅ፣ በጣም ይጠቅማል። በጣም ለኢየሩሳሌም ብሎ የተናገረውን አንድ የእግዚአብሔር ሰው እንደውም ሲናገር ስማችሁን አስገብታችሁ አንበቡት ይላል። ኢየሩሳሌም እስቲ ፑት ዩር ኔም ስማችሁን እስቲ አስገቡ። እግዚአብሔር ለኪዳኑ ህዝብ የሰጠው የግንኙነት ማስቀጠያ ነው። አንድ ሶስት ነገሮችን አብረን ለማየት እንሞክራለን በዚህ ክፍል ውስጥ። በዚህ ጥሪ ውስጥ ሶስት ዋና ዋና ይዘቶች አሉ። እነሱን ሃይላይት ላደርግላችሁ ሞክራለሁ። አንደኛ ጥልቅ ፍቅር፣ የእግዚአብሔር ጥልቅ ፍቅር ያሳያል። የእግዚአብሔርን ጥልቅ ፍቅር የሚያሳይ የእግዚአብሔር ቃል ክፍል ነው። ሁለተኛ አልመለስ ላለ ህዝብ መራራ ፍርድን የያዘ ነው። ጥልቅ ፍቅርን የያዘ ነው። መራራ ፍርድን የያዘ ነው። ታላቅ ተስፋን የያዘ ነው። በጣም ይጠቅመናል እነኝን ማወቃችን። ከጌታ ጋር ያለንን ኪዳን፣ ከጌታ ጋር ያለንን ሪሌሽንሽፕ እስከ መጨረሻ ለማስጠበቅ ከዚህ ብንማር በጣም ጥሩ ነው። ምንን ያሳያል? ጥልቅ ፍቅሩን ያሳያል። መራራ ፍርዱን ያሳያል። ሲሪየስ ነው እግዚአብሔር ለማይታዘዙ እስከ መጨረሻ። እንደን ታላቅ ተስፋን ደግሞ ያሳያል። መጀመሪያ የእግዚአብሔርን ጥልቅ ፍቅር ለማየት እንሞክር። እነኚህ ክፍሎች በወይታ መካከል በወዮላችሁ መካከል እንደዚህ የመሰለ ጥልቅ ፍቅር የሞላበት የርህራሄ ቃል ደግሞ ያስገርማል። የመጀመሪያ ጥልቅ የፍቅር ቃላትን የያዙ ናቸው እነኚህ ክፍሎች። ጥልቅ የሆነ የእግዚአብሔር የርህራሄ ንግግር፣ የርህራሄውን ጥልቀት ነው ማሰብ ያለበት። ሰው ከጌታ ጋራ ያለውን ሪሌሽንሽፕ ሜንቴን ለማድረግ መጀመሪያ ከምንም አይጀምር። ከህግና ከስርዓት ከሚጫን ጫና አይጀምር። የጌታን ፍቅር ሪፍሌክት በማድረግ ይጀምር። የጌታን ፍቅር በማሰላሰል ይጀምር። ፍቅር ያስኖራል። በጣም ፍቅሩን ማወቅ በጣም ያስኖራል። በፍቅር የሚጀምሩ ቃላት ናቸው። ከየት ያገኘ ነው? ትንሽ ለማሰብ እንድንችል ስዕሉን ፋሲካ ሰሞን ነው። ግጥም ብሏል መቅደሱ ፋሲካን ለማክበር። ምናልባት የበግና የኮርማ ድምጽ ማት የሚሰማበት ሰሞን ነው። አላወቁም ሊሰዋ እንዳለ ያን ሰሞን የመጨረሻ ቀናቱ ናቸው። የሃይማኖት መሪዎቹ ናቸው ታርጌትድ የሆኑት። ግን ከሱ ሰፋ አርጎ ከተማዋን ከሱ ሰፋ አርጎ መቅደሱን የተመለከተ ነገር ነው ኢየሱስ የሚናገረው። እስካሁን ድረስ ሬዚስት ላረጉ የጌታን ድምጽ ሬዚስት ላረጉ የሚናገረውን ጥልቅ ፍቅር ተመልከቱ። በጥልቅ ኃጢአት ውስጥ ላለ ህዝብ የተነገረ የጥልቅ ፍቅር ኤክስፕሬሽን ነው። በጥልቅ ኃጢአት በወዮላችሁ አለቀላችሁ ውስጥ ላለ ህዝብ እንኳን ኤክስቴንድድ የሆነ ፍቅር አለው እግዚአብሔር ነው። ከየት አገኘ ነው? በጣም ይገርማል። ኢየሱስ እየተነገራቸው ድምፁን ለሚገፉ እንኳን እስከ መጨረሻ እየተከተለ የሚለምንበት ፍቅር አለው። you are that person ዛሬ እሱ ከሆናችሁ ስማችሁን አስገቡ። እየተናገረ እምቢ ለሚሉ ሁሉ
ለተወሰነ ጊዜ እየተከተለ የሚያሳየው ጥልቅ ፍቅር አለው። ኢቭን ለማይታዘዘው በጥልቅ ኃጢአት ውስጥ አለው። እግዚአብሔር መዝኖ አይወድም። እግዚአብሔር ጥሩ ሰው እየመረጠ አይወድም። ኢቭን ድምፁን እየዘጉ እምቢ ላሉ፣ እየተነገራቸው አልሰማ ላሉ እየተከተለ ቶሳምክስቴን እየተከተለ የሚለምንበት የፍቅር ሙቀት አለው። ከየት አገኘ ነው? ቁጥር 37 ኢየሱስ እንዲያውም አልቅሶ ነው የተናገረው። በሉቃስ ወንጌል ስታዩ የተናገረበትን ቃል ተመልከቱ። ኢየሩሳሌም ሆይ ተቀኘላት ማለት ነው። ኢየሩሳሌም ተራራው ላይ ሆኖ ኢየሩሳሌም ሆይ ማንነቷን ተመልከቱ። ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር በቃ እየላከ ድምፅ እየላከ ነቢያትን የምትገድል ላስት ዊክ ያየ ነው። ከአቤል ደም ጀምሮ እስከ ዘካርያስ ደም ድረስ እግዚአብሔር ይልካል፣ ትገላለች። እግዚአብሔር ይልካል፣ ትወግራለች። እግዚአብሔር ይልካል፣ አትሰማም። እግዚአብሔር ይናገራል፣ ምንም ድምፁን ኢንተርቴን አታርግም። ይሰበካል፣ አይሰሙም። ይልካል፣ አይሰሙም። ነቢያትን ይልካል፣ አይሰሙም። አንድ ነገር እኮ ማጥራት አለብን። ነቢያትን እየላከ ነቢያትን ትወግር ነበር የሚባሉት የዘመኑን አይነት ነቢያት አስባችሁ እንደሆነ ምኑን ትወግረዋለህ? ይሄን ምንህን ነክቶ ትወግረዋለህ? ያስጨበጭባል እንጂ አሮጌውን ባህሪ እንደውም እያነሳሳ ኦኬ ነህ እያለ ይወነት ኦኬ ባዚስ ጌም አትጫወቱ። ነብይነት ይሄ አይደለም። የኤርሚያስን ታሪክ ለምን አታነቡ? የእግዚአብሔርን እውነተኛ መልእክት ሕያው ቅዱስ የእግዚአብሔር ቃል እያመጡ ሕጉን እየገለጡ የተጻፈውን እየተናገሩ አልሰማ ያሉ ጉድጓድ ውስጥ የተጣሉ የተወገሩ በመጋዝ የተሰነጠቁ ኢሳይያስ በመጋዝ ተሰንጥቋል ተብሎ ነው የሚታመነው። እነሱ ናቸው ነቢያት ሕያው የእግዚአብሔርን ቃል የሚያመጡ እና ቃሉን እያመጡ ነቢያትን እየላከ መልእክተኛ ማለት ነው። ነቢያት on God's behalf የእግዚአብሔር አፍ ሆኖ የሚናገር ማለት ነው። ነብይ ማለት የንጉስ አፍ ማለት ነው። ናው የንጉስ ንግግር ይሄ ነው። እኛ አሁን በጣም በተደጋጋሚ እዚህ አይተናል። የንጉሱ ንግግር ይሄ ነው። ይሄን የሚያመጡ ናቸው ነቢያት። እውነተኛ ነቢያት ማለት ይሄን የሚያመጡ ናቸው። አይ ሪፒት ይሄን የሚያመጡ ናቸው። ሌላው ሁሉ ጥቃቅን በአጋጣሚ ግራ ስንጋባ ግራ ቀኙስ ሲምታታብን እየመጣ እግዚአብሔር የሚናገረን ንግግሮች እኮ አሉ። ሃይ የትንቢት ቃል ምናምን የሚለው እሱን አይደል። እሱ ምሪት ነው። እግዚአብሔር ይመራል። የትንቢት ቃል ግን ይሄ ነው። ጴጥሮስ እንደሚናገር የተጻፈው በመጽሐፍ ያለው የትንቢት ቃል ነው። እውነተኛ የትንቢት ቃል እግዚአብሔር ለሰው ያለው መልእክት ይሄ ነው። የሰራዊት ጌታ እግዚአብሔር ይሄ ነው። ይሄንን መተው የሰራዊት ጌታ እግዚአብሔር እንዲህ ይላል ብለው የሚያስተምሩትን የሚገድል ህዝብ ነው። ይሄ የማይፈልግ ህዝብ ነው። ሪጀክት የሚያደርግ ህዝብ ነው። የምትወግር ከተማ ናት። የማትቀበል ከተማ ናት። ከዛ አትቀበይም፣ ብልክ አትቀበይም፣ እውነተኛን መልእክት አትቀበይም። እና ሰንጥቆ መጣል ነበር አይደለም። ቀጥሎ እንዲህ ይወደናል እግዚአብሔር፣ እንዲህ የሰው ልጆች ይወዳል። እየላክ ሰው እንኳን ይሰለቻል። እየላክ ስንት ነቢያትን ብንቆጥራቸው እኮ ከአቤል ጀምሮ እስከ ዘካርያስ በቀደም ያየነው ላስት ዊክ ያየነው እነኚህ ሁሉ እየላከ ሪጀክት ያደርጋሉ፣ አይቀበሉም። ይልካል፣ ይቀበሉ። ምላሹን ተመልከቱ። ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ኢየሩሳሌም ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ። ይሄን ህዝብ ምን እያደረገው ነበር እግዚአብሔር? ስንት ጊዜ እንደሆነ አልተናገረም። ለምንድን ነው ያልተናገረው? ኢየሱስ ብዬ ሳስብ ምኑ ይቆጠራል? ምሕረቱ ለዘላለም ነውና የእግዚአብሔር ምሕረት አይቆጠርምና ሶስት ነቢያትን ስትገኝ 3 ጊዜ ልሸሽግሽ ሞከርኩ ሳይሆን ስንት ጊዜ አይቆጠሬ ጊዜ። እስቲ የርህራሄ ቃላት ናቸው፣ የፍቅር ቃላት ናቸው። አይቆጠሬ ጊዜ፣ ለማይቆጠር ጊዜ ዶሮ ጫጩቶቿን ከቅፏ በታች ከክንፏ በታች እንደምትሰበስብ እንደምትከላከል ፕሮቴክት እንደምታረጋ ልክ እንደዛ እያረኩ ኖርኩ ይላል። ማንን? እየተናገረ የማይሰማውን ህዝብ፣ እየተናገረ የማይሰማውን ነቢያትን እየላከ የማይሰማውን ስንት ጊዜ ተከላከልኩ፣ ስንት ጊዜ አሞኩ፣ ስንት ጊዜ ዶሮ ጫጩቶቿን እንደምትጠብቅ ተንከባከብኩ።
የብሉይ ኪዳን ቃል ነው። ቃሉ በብሉይ ኪዳን በጣም የተለመደ የእግዚአብሔር የፍቅር መግለጫ ኤክስፕሬሽን ነው። የእግዚአብሔርን ጥበቃ ክንፍ። ገጠር ያላደጋችሁ ምናልባት አታውቁ ይሆናል። ሰብሰብ አርጋ ዶሮ ሰብሰብ አርጋ ጫጩቶቿን ፕሮቴክት እንደምታደርገው እግዚአብሔር ህዝቡን ሰብሰብ አርጎ ፕሮቴክት ያደርጋል። ሌላ መግለጫ ስለሌለው እኮ ነው። ሌላ የሰውኛ ቃላት ስለሌለ ማለት ነው። የጥልቅ የእግዚአብሔርን ፍቅርና ርህራሄ ያሳያል። ግንኙነታችንን ከእግዚአብሔር ጋር ሜንቴን ማድረግ መጀመሪያ የሚጀምረው ወገኖቼ የእግዚአብሔርን ጥልቅ ፍቅር ሪፍሌክት በማድረግ ነው። ኢየሩሳሌም ነቢያትን የምትገድይ የምታሳድጅ እየተናገርኩሽ ማትሰሚ እግዚአብሔር ምን ያስባል? አሁን ለኔ ስንት ጊዜ ልሰበስብ ወደድኩ። ትንሽ ላንብብላችሁ ከብሉይ ኪዳን። የእግዚአብሔር ክንፍ አንዳንድ ጊዜ የእንክብካቤ፣ የፕሮቴክሽን፣ የጥበቃ የመምራት ምልክት ነው። አንዳንድ ክፍሎችን አነብላችኋለሁ። እግዚአብሔር በብሉይ ኪዳን አንዳንድ ጊዜ ህዝቡን በክንፍ ይሸከመዋል፣ አንዳንድ ጊዜ ህዝቡን በክንፍ ይጋርደዋል። በጣም ኢንትረስቲንግ ነው። የእግዚአብሔር ክንፍ ጥበቃ ነው። ዘጸአት ምዕራፍ 19 ቁጥር 4 ኦሪት ዘጸአት ምዕራፍ 19 ቁጥር 4 ላይ በግብፃውያን ያደረኩትን ይላል። በግብፃውያን ያደረኩትን በንስር ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣችሁ አይታችኋል። እዚህ ተንከባክቦ ተሸክሞ ወደ ራሱ የሚያመጣበት ክንፍ ያደርገዋል። ዘዳግም 32 ቁጥር 10 እስከ 11 ዘዳግም 32 10 እስከ 11 በምድረ በዳ በጥማት የነፋስ ጩኸትም በሞላበት ውድማ አገኘው። እስራኤልን እኮ ነው አገኘው፣ ከበበው፣ ተጠነቀቀለትም፣ እንደ አይን ብሌን ጠበቀው። እስራኤል እንዴት የተወደደ ህዝብ ነው! ጠበቀው፣ እንደ አይን ብሌን ጠበቀው፣ ተንከባከበው፣ ተጠነቀቀለትም። እንን ኤክስፕሬሽኑን ተመልከቱ። አሁን ያው ትርጉሙ ይሄ ነው። አገኘው፣ ከበበው፣ ተጠነቀቀለት፣ ጠበቀው። እንዴት አድርጎ? ንስር ጫጩቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። እንዴት የተወደደ ህዝብ ነው! እግዚአብሔር በክንፉ ያዘለው፣ የተሸከመው፣ የሚንከባከበው፣ የሚጠብቀው። መዝሙር 91 ቁጥር 4 መዝሙር 91 የታወቀው ማለት በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። 91 4 በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናል። ሰብስቦ ይይዛል፣ እግዚአብሔር ይጠብቃል። እስራኤል የተወደደ ህዝብ ነው። እንዴት አድርጎ ይህንን ሁሉ እያደረገ ልክ ዶሮ ጫጩቶቿን በክንፎቿ እንደምትሰበስብ የተጋረደ ህዝብ ነው። በእግዚአብሔር ከለላ ውስጥ ያለ ህዝብ ነው። የተወደደ ህዝብ ነው። እውነት እንደ ጋሻ ይከብሃል። የመጨረሻ ኢሳይያስ 31:5 ኢሳይያስ 31:5 እንደሚበር ወፍ እንዲሁ የሰራዊት ጌታ እግዚአብሔር ኢየሩሳሌምን ይጋርዳታል፣ ይከልላታል፣ ይታደጋታል፣ አልፎም ያድናታል። እግዚአብሔር በክንፎቹ ማለት ነው እንደሚበር ወፍ ይጋርዳታል፣ ይከልላታል። ምንድነው ዶሮ ጫጩቶቿን በክንፎቿ ውስጥ እንደምትሰበስብ መጋረድ፣ መከልከል፣ ፕሮቴክሽን። እግዚአብሔር መጋረጃው ክብሩ ነው። መቅደሱ ያለባት ከተማ ስለሆነች የእግዚአብሔር ከተማ ስለሆነች የእግዚአብሔር ክብር የሚገለጥባት ከተማ ስለሆነች በክብሩ በክንፎቹ ይከልላታል። ወንድሞቼ እህቶቼ፣ እስራኤል በጣም የተወደደ ህዝብ ነው። የኪዳን ህዝብ ነው። እንመጣበታለን በሚቀጥሉ ሳምንታትም። እስራኤል በሰላም ተዘልሎ የኖረው ጠላት ስላልነበረው አይደለም። እስራኤል ተዘልሎ የኖረው ቁጥሩ ብዙ ስለነበር አይደለም። እስራኤል ተዘልሎ በሰላም የኖረው በጣም በሚሊተሪ ኃይለኛ ስለነበረው አይደለም። እስራኤል በሰላም ተዘልሎ የኖረው ራሱን እየተከላከለ አይደለም። እስራኤል በሰላም ተዘልሎ የኖረው ከእግዚአብሔር ፕሮቴክሽን የተነሳ ነው። ከልሎ ስለያዘው ነው። እግዚአብሔር ስለሚወደው ነው። የተወደደ ህዝብ ስለሆነ ነው። በጣም ብዙ ጊዜ ይናገራቸዋል። እንዳንተ የተወደደ ህዝብ የለም እያለ ፍቅሩን ለማስረዳት ይሞክራል። የተወደደ በጥልቅ ፍቅር የተወደደ ህዝብ ነው። እነኚህን የሃይማኖት መሪዎች ፊት ለፊት አቆሞ ጌታ ኢየሱስ ኢየሩሳሌምን በፊቱ እያየ ጌታ ኢየሱስ ያን ጊዜ የወቀሰውን ወዮላችሁ ፍርድ አይቀሬ ነው እያለ የተናገረውን ህዝብ ጌታ ኢየሱስ እስካሁን ድረስ ነቢያትን እየገደሉ አንሰማም ያለውን ህዝብ ጌታ ኢየሱስ ስንት ጊዜ ከለልኩ ይለዋል። ስንት ጊዜ ጋረድኩ ይለዋል። የእግዚአብሔር ፍቅር ሪማይንደር ነው። ክንፍ የእግዚአብሔር ፍቅር ማስታወሻ ነው። ኢየሱስ ይወዳል ህዝብን። አልሰማ ያለን ህዝብ ጨምሮ ይወዳል። አያልቅበትም። አለመታዘዛችን ገዝግዞ ይጥለናል እንጂ አያልቅበትም። እርሱ እንደ ሰው አይደለም።
እርሱ እንደ ሰው አይደለም። 2-3 ጊዜ አይቶ የሚተው አምላክ አይደለም። እስከ መጨረሻ የሚታገዝ በክንፎቹ ሰብስቦ የሚይዝ የሚያሞቅ አምላክ ነው። ጌታ ኢየሱስም ይህንን ፍቅሩን በተለያየ ጊዜ ተናግሯል። ለጠፉት ለእስራኤል ሕዝብ ነው የመጣሁት። ማቴዎስ ወንጌል ምዕራፍ 10 ትዝ ይላችሁ እንደሆነ ከእስራኤል ለጠፉት ከእስራኤል ወገን ለጠፋ ነው የመጣሁት፣ ለመሰብሰብ ነው የመጣው፣ ለማዳን ነው የመጣው። እስራኤልን በተመለከተ ማቴዎስ 15 ላይ እንዲያውም ፈውስን ሲሰጥ የልጆቼ ናት ብሏል። የልጆቼ ናት፣ እቺ የልጆች እንጀራ ናት ብሏል። አንዲት በእምነት ጠንካራ ሴት ድሮ እንዳየነው ባለፈው ጊዜ እንዳየነው ወሰደች እንጂ ለልጆቼ ሊፈውስ ነው የመጣው፣ ሊወድ ነው የመጣው። አልተረዱትም። ሊሞትላቸው ነው የመጣው፣ ሊሰበስባቸው ነው የመጣው። አይቆጠሬ ጊዜ ልሰበስብህ መጣሁ። ታዲያ የለቅሶው ምክንያት ምንድን ነው? የለቅሶው ምክንያት ምንድን ነው? ጥልቅ ፍቅሩን ይገልጥለትና ግን ስቲል ሐዘን ነው፣ ለቅሶ ነው፣ ርህራሄ ነው። ምክንያቱ ምንድን ነው? አንዲት ቃል መጽሐፍ ቅዱሳችሁ አጠገባችሁ ካለ ኪሳችሁ ውስጥም አለ፣ ከፊት ለፊት ወንበር በነገራችን ላይ ሉክ ዶሮ ከክንፎቿ በታች ጫጭቶቿን እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ ይልና ቀጥሎ ያለውን ቃል ማመን ትችላላችሁ። አልወደዳችሁምም። ይሄ ነው የሐዘኑ ምክንያት። ልሰበስብህ ፈለግኩ፣ መሰብሰብ አልፈለጋችሁምም። የእግዚአብሔርን ፍቅር ለመቀበል አልፈለጋችሁም። ወደድኩህ፣ ከለልኩህ፣ ልከልልህ መጣው። ጥልቅ ፍቅር ነው። ይህንን አልቀበል ስላለ ነው እስራኤል። አልወደዳችሁም። የእግዚአብሔርን ፍቅር ለመቀበል አልወደዳችሁም። ስንት ጊዜ ልሰበስብ ወደድኩ። እርሱ እየወደደ እነርሱ አይወዱም። እግዚአብሔር ይጠብቃችሁ በጣም። እርሱ እየወደደ እነርሱ አይወዱም። that's why በዘላለማዊ ኪዳን የተወደደ ህዝብ ነው። ምንድነው ታዲያ ችግራቸው? ሐዘኔታው ይሄንን የእግዚአብሔርን ፍቅር ያራከሰ ህዝብ ነው። ፍቅሩን ያራከሰ ህዝብ ነው። የእግዚአብሔርን ከእግዚአብሔር ጋር ያለንን የኪዳን ግንኙነት እንዴት ነው የምናጸናው? ፍቅሩን ባለማራከስ። ፍቅሩን ያራከሰ ህዝብ ነው። ስንቴ እየመጣ እግዚአብሔር እየሰበሰበ አልወደዳችሁም፣ ልሰበስባችሁ ወደድኩ፣ አልወደዳችሁም። የእስራኤል የፍርድ ምክንያት ምንድን ነው? ለእግዚአብሔር ፍቅር የሰጡት ምላሽ አለመውደድ ስለሆነ፣ ማራከስ ስለሆነ፣ አለመቀበል ስለሆነ፣ እስከ መጨረሻ ሪጀክሽን ስለሆነ ነው። በዘላለማዊ ኪዳን የተወደደ ህዝብ ነው። ያንን ኪዳን ግን ያራከሰ ህዝብ ስለሆነ እስራኤልን ሳስብ እኔ እንመጣበታለን ኔክስት ዊክ። እስራኤልን በተመለከተ ባይዘወይ እስራኤልን በተመለከተ የክርስቲያን አስተሳሰብ መጀመር ያለበት ከመጽሐፍ ቅዱስ ነው እንጂ ከዘመኑ የእስራኤል ፖለቲካ አይደለም። በጣም ብዙ ሰው የዘመኑን የእስራኤል ፖለቲካ ያይና ስለ እስራኤል ያለውን አስተሳሰብ የሚያገኘው ከእግዚአብሔር ቃል ሳይሆን ከሲኤንኤን ነው። የዘመኑ የእስራኤል ፖለቲካማ የእስራኤል ፖለቲካ ነው፣ እሱ እናየዋለን። ሴኩላር ፖለቲክስ ነው። የእስራኤል ህዝብ ግን በኪዳን የተወደደ ህዝብ ነው። ዘላለማዊ ኪዳን ባይዘወይ እኔ ዘላለማዊ ነው ኪዳኑ ብዬ ነው የማምነው። እንመጣበታለን። ማቴዎስ 24 እንኳን ደህና መጣችሁ። ዘላለማዊ ነው ኪዳኑ፣ የሚጠፋ ኪዳን አይደለም። እግዚአብሔር ያንን ህዝብ ያስባል እንዴ። እስራኤልን ጳውሎስ የሚያነሳው ጥያቄ ሮሜ ምዕራፍ 9 እስከ 11 እኮ እስራኤልን እንደተወ ካሰብንማ እኛን እንደማይተውን ምን ማረጋግጫለን? አስቀድሞ የወደደውን ህዝብ ባይ ባይ ካለውና ከኛ ጋር የጦፈ ፍቅር ከያዘው ነገ ደግሞ ሌላ ህዝብ ሲያገኝ እኛን ባይ ባይ ብሎ የጦፈ ፍቅር እንዴት ላይ ይዘው ይችላል? እግዚአብሔር እንደዛ አይነት አምላክ አይደለም። አስቀድሞ የወደደውን ህዝብ አይተወውም፣ በኪዳን የተያዘ ስለሆነ። ግን እስራኤልን በተመለከተ እኔ መጽሐፍ ቅዱስ ላሜንት የሚያደርገው የመጽሐፍ ቅዱስ ውስጥ የሐዘን የእግዚአብሔርም ሐዘን የአገልጋዮችም ሐዘን ምክንያት ምን እንደሆነ እንገራችሁ። ይሄንኑ ሐዘን ለምሳሌ ጳውሎስ ያዝነዋል። ሮሜ ምዕራፍ 9 እናነባዋለን ትንሽ ቆይተን። ሮሜ ምዕራፍ 9 ላይ ያዝነዋል። በጣም ልክ እንደ ኢየሱስ በጣም ብዙ ሐዘን፣ የማያቋርጥ ጭንቀት አለኝ ይላል ስለ እስራኤል። ልክ እንደ ኢየሱስ ማለት በጣም ብዙ ሐዘን፣ የማያቋርጥ ጭንቀት አለ በውስጤ። ምንድነው ጭንቀቱ ምክንያት? የጭንቀቱ ምክንያት እስራኤል በጣም እየተወደደ በጣም ያልወደደ ስለሆነ ሁሉ ነገር ተሰጥቶት። እኔ አንድ ጊዜ የገለጽኩበት ምሳሌ ምናልባት ለእናንተ የሚረዳችሁ ይሆናል። ሳሰላስል ነው አንድ ጊዜ እስራኤል የሚያሳዝነው በጣም አሳዛኝ ተሸናፊ ስለሆነ ነው።
እግር ኳስ አንዳንድ ጊዜ እንደኔ አልፎ የምታዩ ናሽናል ቲምም ይሁን ወይ ክለብስ ማሸነፍና መሸነፍ ያለ ነው። ኦፍ ኮርስ ማሸነፍና መሸነፍ ያለ ነው። ግን አንዳንድ ጊዜ የሚያሳዝን ተሸናፊ ቡድን አለ ማለት የሚያሳዝን ሁሉ ነገር ተመቻችቶለት በጣም በደንብ ተጫውቶ እስከ መጨረሻ ጎል ማስቆጠር ያቃተው ደጋፊዎችን ምርር የሚያደርግ ማለት ነው። አንዳንዶች ትኖር ይሆናል ፐርፌክት ጨዋታ ፐርፌክት የተመቻቸ ፐርፌክት ሁሉ ነገር ግን ምንም ማያገባ ማለት ነው። እና አንዳንድ ጊዜ እንደዚህ አይነት አሳዛኝ ተሸናፊ በጣም አሳዛኝ የሚያደርገው የተመቻቸ ነገር ያጋጥመዋል። እግር ኳስ ለማታውቁ ሰዎች በቃ ቀጣኔ ምችን ያህል ነው እውቀቴ ብዙ የለኝም። ግን ሪጎሪ ያጋጥመዋል። ለምሳሌ 90ኛው ደቂቃ ላይ እሰይ ትላላችሁ ተጫውቶ መጨረሻ ላይ ሪጎሪ ስኮር የሚያደርግባት ይመጣልታል ማለት ከዚህ በላይ የሚያሳዝን ምን አለ? እና ስለዚህ ላችሁ እንደሆነ አንዳንድ ቡድኖች አንዳንድ ሀገሮችም ያችን የመጨረሻ እድል የፈለገ ጥሩ ተጫውቶ ያችን የመጨረሻ እድል ይስታል። ያልተጠቀመ የመጨረሻ እድሉን ያልተጠቀመ እስራኤልን ሳስበው እኔ አሳዛኝ ተሸናፊ ነው እንደ ህዝብ። ስንት ጊዜ እግዚአብሔር መጥቶ ስንት ጊዜ ሊከልለው መጥቶ ስንት ነገር አርጎ ህጉን ሰጥቶ ቃል ኪዳን ገብቶ የፍቅሩ መገለጫ አርጎ ኪዳናት ሰጥቶ መቅደሱን ሰጥቶ ክብሩን በመካከላቸው አርጎ ሸካይና ክብሩን ባይናቸው ይሄ ቡድን እኮ ማሸነፍ አለበት ማይ ፍሬንድስ አላቸው። ግን ስኮር አያረጉም። እና መጨረሻ ላይ እኔ እንደ ሪጎሪ የማየው እሺ ለምሳሌ ዝም ብላችሁ እዩ ሮሜ 9 ለምን አላነብላችሁ? ሮሜ 9 ከ1 እስከ 5 ላንብብላችሁ። ሮሜ 9 ከ1 እስከ 5 ጳውሎስ ስቲል በለቅሶ በሐዘን ብዙ ሐዘን የማያቋርጥም ጭንቀት በልብ ያለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ አልዋሽምም፣ ህሊናዬን በመንፈስ ቅዱስ ይመሰክርልኛል። ጳውሎስ ይሄንን ያህል የሚምልበት ምክንያት የአሕዛብ ሐዋርያ ነው ተብሎ ስለሚታማ ነው። የአይሁድን ነገር ቸል ብሎ ኧረ በጣም ብዙ ሐዘን አለኝ በእውነት እግዚአብሔር ምስክር እያለ ይጮሃል። እና በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ የሚጸልየው ጸሎት እንዲያውም ልክ እንደ ሙሴ አይነት ጸሎት ነው። የኔን ስም ደምስሰው እንዳለ ሙሴ እነሱን የሚያስገባ ከሆነ በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ ጸልይ ነበር ይላል። ጌታን ኢየሱስ ክርስቶስን የማይወድ የተረገመ ይሁን እንደሚለው እኔ የተረገምኩ ሆኜ እነሱ የሚገቡ ከሆነ የሚያስገርም ጸሎት ነበር የሚጸልየው። እኔ ራሴ የተረገምኩ እንደሆነ እጸልይ ነበርና ለምንድን ነው ጳውሎስ እንደዚህ ጭንቅ ጥብብ ያለ? ለምንድን ነው? ልክ እንደ ኢየሱስ እንዳረገው ማለት ነው። ማቴዎስ 23 ላይ ጭንቅ ያለ ሐዘን ውስጥ የተሞላው ለምንድን ነው? እስከዚህ ድረስ አንተ እስክትወጣ ድረስ የተረገም እስክትሆን ድረስ ይሄንን የመረረ ጸሎት እስክትጸልይ ድረስ ምርር ያረገ ነገር ምንድን ነው? ለምን መሰላችሁ? አሳዛኝ ተሸናፊ ነው ይሄ ህዝብ። ሁሉ ተደርጎለት ግን ያላሸነፈ ሉክ የሚቆጥራቸው 90 ሚኒትሱን ተመልከተ። እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም የህግም መሰጠት የመቅደስም ስርዓት የተስፋውም ቃል ለእነርሱ ናቸውና። አሜን። ሰው ዛፍ እየፈለገ የት ነው የዛፉ አምላክ ብሎ ይንከራተታል። ወርዶ ያወራቸዋል እነሱ። ቁጥር 5 አባቶችም ለእነርሱ ናቸውና። ከዛ ግን በጣም ትልቁ ሪጎሪ ይሄ ነው። ከነርሱም ክርስቶስ በስጋ መጣ። ከነርሱ ይሄ ከዚህ በላይ ምን ያብቅ? ከነርሱ የሌላ ህዝብ ነብይ ተቀበሉ አልተባሉ። ከዳዊት ከተማ ከራሳቸው ህዝብ መካከል ከይሁዳ ነገድ የሆነው አንበሳ እግዚአብሔር አመጣዋለሁ ያለው የዳዊት ልጅ እነርሱ ራሱ የዳዊት ልጅ የሚሉት መጣ። የመጨረሻ ተስተካከለ። ከነርሱም ክርስቶስ በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ብሎ ነው የሚጨርሰው። ቢኮዝ አምላክ ነው ብለው ስለማይቀበሉት ማለት ነው። የመጣላቸውን መድኃኒት እስከ መጨረሻ ያልተቀበሉ ግንኙነትን ሜንቴን ማድረግ የኪዳን ግንኙነትን ሜንቴን ማድረግ እግዚአብሔር በቃ የሚለምንበት የሚመጣበት ፍቅሩን የሚገልጥበት መንገድ አለ። ሪስፖንድ አለ ማድረግ በጣም ያሳዝናል። ተወዳጅ ህዝብ ነው። ይሄንን እንመጣበታለን። ሮሜ 11:28 ላይ በወንጌል በኩል ስለናንተ ጠላቶች ናቸው ይልና በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው ይላል። they are loved በእግዚአብሔር
ዶሮ በክንፎቿ ጫጩቶቿን እንድትሰበስብ ልሰበስብሽ ወደድኩ even if ሪጀክት ብታረጊም። ምን ያደርጋል? አልሰማም፣ አልወደድሽም፣ አልወደዳችሁም። ስንት ጊዜ ልሰበስብ መጣው ግን መሰብሰብ አልወደዳችሁ። ሁሉ የሃይማኖት ፕሪቪሌጅ ያላቸው ግን የሳቱ ናቸው የእስራኤል ህዝብ። የሃይማኖት ነገር ያለ ክርስቶስ ዜሮ ስለሆነ ማለት ነው። ክርስቶስን ያልተቀበሉ፣ ክርስቶስን ሪጀክት ያደረጉ፣ ሰሞኑን የሚሰቅሉ፣ ሰሞኑን የሚያንገላቱ፣ የመጨረሻውን ነብይ የሚገድሉ ስለሆኑ ማቴዎስ 23:37 ምን ይዟል? ጥልቅ ፍቅር፣ ጥልቅ ፍቅር፣ ጥልቅ ርህራሄ ለማይሰማው መልእክቱን እየተናገረ ለማይሰማው ህዝብ ጥልቅ ፍቅር አለው። አንድ ነገር ብቻ ተናግሬ ወደ ሁለተኛው ሄዳለሁ። እየተናገራችሁ አልሰማላላችሁ። እግዚአብሔር ይወዳችኋል። እግዚአብሔር ይወዳችኋል። እግዚአብሔር ይወደናል አለ። የእግዚአብሔር ፍቅር አልተለወጠም። ከኃጢአት ጋር የምትታገሉ እግዚአብሔር ደጋግሞ የሚናገራችሁ እየተናገራችሁ ለማትመለሱ ከየት ልጀምር ግንኙነቴን? እግዚአብሔር ስቲል ይወደናል። ሊሰበስበን የሚፈልግ አምላክ ስቲል አለ። ስቲል ኦፖርቹኒቲ አለ። ስቲል እድል አለ። ስቲል ፍቅር አለ። ስቲል ክንፎቹ የተዘረጉ ናቸው። ስቲል እግዚአብሔር ይወዳል። ስቲል እግዚአብሔር ይቀበላል። እየገደለች እንደተከተለው እግዚአብሔር ነቢያቱን እየገደለች እንደተከተለው በሌላ አገላለጽ በዘመናዊ አላርም እየዘጋች ቀጥሎ በማስጮህ ይከተላል እግዚአብሔር። ስቲል አለ። ስቲል ድምፁ አለ። ስቲል ጩኸቱ አለ። ስቲል ርህራሄው አለ። ስቲል እግዚአብሔር ይቀበላል። ስቲል እግዚአብሔር ክንፎቹ የተዘረጉ ናቸው። ስቲል እግዚአብሔር ይወድሃል። ስቲል እግዚአብሔር ይቀበላል። እየተናገረ መመለስ አቅቷችሁ ከሆነ መጀመሪያ ያለባችሁ ስቲል እግዚአብሔር ይጣራል። ስቲል እግዚአብሔር ይወዳችኋል። ስቲል እግዚአብሔር ይሰበስባችኋል። እግዚአብሔር ድምፁን እየሰሙ እንኳን ሪጀክት ለሚያረጉ እየተከተለ የሚወድበት ፍቅር አለው ነው የመጀመሪያው። ግልጽ። ሁለተኛው ግን ፍቅር ብለን ብንጨርሰው ጥሩ ነበር። ይሄ ቴክስት ግን መራራ ፍርድ ደግሞ አለው። እግዚአብሔር እድል ይሰጣል። አይቆጠር ጊዜ ይሰጣል። ለማይጠቀምበት ህዝብ ግን የሚያበቃበት ጊዜ ይመጣል። የመራራ ፍርድ ቃላት አሉ። ናው አይኖቻችሁን ክፈቱ፣ የውስጡን ማለት ነው። አለ ጊዜ ደግሞ የሚያበቃበት። እድል ሁል ጊዜ አይኖርም። እስራኤል እሱ ነው የሚያስተምረው። እድል ሁል ጊዜ ዝም ብሎ አይኖርም። በር ሁል ጊዜ ተከፍቶ አይጠብቅም። ተከፍቶ ይኖራል ለሰው እስኪያሰለች፣ ለእግዚአብሔር ግን እስከማያሰለች የሚዘጋበት ጊዜ ግን ይመጣል። ኢየሱስ እየነገራቸው ያለው ያለቀሰበት ምክንያት እየተዘጋ ስለሆነ ነው። ኦ ማይ ጉድነስ፣ እየተዘጋ ስለሆነ የመራራ ፍርድ ቃላት አሉት። ምዕራፍ 23 ቁጥር 38 እግዚአብሔር አይናችንን ይክፈትልን በጣም። ቁጥር 38 እግዚአብሔር ሲሪየስ ነው። እሺ የምሩን ነው እግዚአብሔር። አንዳንድ ጊዜ የፍቅሩ ጥልቀት ነገርን ቀለል አድርጎ የያዘ አይመስልባችሁም? እግዚአብሔር ቾኪ እያለ ትንንሽ ልጆች እንደምናባብለው እግዚአብሔር እድል ይሰጣል እንጂ ጨዋታ አይጫወትም። እድል ደግሞ የሚያበቃበት ጊዜ አለ። እነኚህን ሰዎች ታገሰ። እስቲ ከምዕራፍ 21 ጀምሮ ያለውን እንኳን ተመልከቱ። ከምዕራፍ 21 ጀምሮ የነበረው ኮንፍሮንቴሽን ታገሰ፣ መለሰ፣ አብራራ፣ አስተማረ። ግን የሚያበቃበት ጊዜ አለው። እምቢ አላችሁ፣ ልሰበስብ መጣሁ፣ በጣም ብዙ ጊዜ አልወደዳችሁም። ምንድነው ውጤቱ? ሪዛልት ቁጥር 38 መጀመሪያ ምዕራፍ 23 እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል። እግዚአብሔር ቅዱስ ነው። ይታገሳል እንጂ አብሮ ተዳብሎ ከኃጢአት ጋር ግን ሁሉ ጊዜ አይኖርም። ከሪጀክሽን ጋር ስንት ጊዜ ወደድኩ ልሰበስባችሁ እምቢ አላችሁ። ምንድነው the next step? The next step is ቤታችሁ የተፈታ ሆኖ ይቀራል።
አዲሱ መደበኛ ትርጉም አይታችሁት እንደሆነ ቤታችሁ ባዶ ይሆናል፣ ኦና ይሆናል። አዲሱ መደበኛ ትርጉም ማለት ቤቱ አለ ግን ባዶ ይሆናል። ለዚህ ነው ወንድሞቼ፣ ቤቱ አለ ግን ባዶ ይሆናል፣ ኦና ይሆናል፣ የተፈታ ይሆናል፣ ዴሶሌት ይሆናል፣ የተተወ ቤት ይሆናል። ሊትራሊ ናው ቤት የሚሉ ክርክሮች አሉ። አይ ቲንክ ሴንስ የሚሰጡ ክርክሮች ናቸው። ቤታችሁ የሚለው የእስራኤልን ቤት እንደ ቤት ነው ወይስ ቤታችሁ የሚለው ቤተ መቅደሱን ነው? እዛ አጠገቡ ስላለ አይ ቲንክ ቤተ መቅደሱን ነው። ልክ ነው። ብዙ ልዩነትም የላቸውም። ግን አይ ቲንክ ስፔሲፊካሊ ቤተ መቅደሱ ነው። ምክንያቱም ምዕራፍ 24 ላይ ቀጥሎ ኢሹ ቤተ መቅደሱ ነው። ቤተ መቅደሱ ነው የእስራኤል ክብር። ቤተ መቅደሱ ነው የእግዚአብሔር ክንፍ። ቤተ መቅደሱና የእግዚአብሔር ክብር ነው የእስራኤል ከለላ። እግዚአብሔር ስላለበት ነው የተከለሉት። if you don't listen ምን ይሆናል? የተፈታ ይሆናል፣ ባዶ ይሆናል፣ ኦና ይሆናል፣ ተራ ቤት ይሆናል ነው። ተራ ቤት ይሆናል ነው። ተናግሮ ሰው አልመለስ ሲል እግዚአብሔር ምን ያደርጋል? ከልካይ እጁን ያነሳል። that's it። ሮሜ ምዕራፍ 1 ለማይረባ አእምሮ ተዋቸው ነው ባይዘው። እግዚአብሔር አንዳንድ ጊዜ ከምንወደው ነገር ጋር ይተወናል። እግዚአብሔር ይጠብቃችሁ። አንለቀ ከምንለው እግዚአብሔር ምን ያደርጋል? ከኃጢአት ሊያወጣን ይመጣል፣ ይናገራል፣ ይገስጻል፣ መልእክተኞችን ይልካል። ግን if we are comfortable ከኃጢአታችን ጋር ተዳብሎ መኖር comfortable ከሆነ እግዚአብሔር በግድ ምንም አያላቅቅም። እንደዛ አይሰራም። እግዚአብሔር ምንድነው የሚያደርገው? ለምንወደው ነገር ይተወናል። ለራሳችን ከመተው እግዚአብሔር ይጠብቃል። ቤታችሁ the temple ለራሳችሁ የተተወ ይሆናል። እግዚአብሔር ይታገሳል። ፍርዱ ግን ክብሩን ማንሳት ነው። ፍርዱ ከለላውን ማንሳት ነው። ፍርዱ ክንፎቹን ማንሳት ነው። if you like ቤታችሁ ባዶ ይሆናል። ትንሽ ልንገራችሁ ስለ ቤቱ። እስራኤል በጣም ብዙ ጊዜ በዚህ ቤተ መቅደስ ትመካ ነበር። በተለይ ኢየሩሳሌም በተለይ ቤቱ ስላለበት ምንም አንሆንም የሚል ኮንፊደንስ እንደነበራችሁ ታውቃላችሁ። ብዙ ጊዜ እንዴት አድርጎ ይቀጣል ይችን ከተማ አላህ እሱ። በኤርሚያስ ጊዜ እንደውም ሐሰተኛ ነቢያት ነበሩ። ምንም አትሆንም ይች ከተማ እያሉ የሚናገሩ። ኤርሚያስን ህዝብ የሚጠላበት ምክንያት አጌንስት ዚስ ነበር የሚናገረው። ይመጡና እንዴት አድርጎ ቤቱ ያለበትን እንዴት አድርጎ ይመታል? እንዴት አድርጎ ቤቱ ያለበትን ከተማ ያፈርሳል? አላህ እዚህ መሃላችን እና እግዚአብሔር ኢቭን በብሉይ ኪዳን እተዋለሁ ባዶ ይሆናል ጋራንቲ አይደለም ብሎ በጣም ብዙ ጊዜ ይናገራል። አንዳንዶቹን ላንብብላችሁና ቶሎ ለመመለስ ሞክራለሁ ወደ ማቴዎስ። ግን የእግዚአብሔር ትልቁ ፍርድ ሆኖ የምታዩት ለምሳሌ ጊዜ አግኝታችሁ ካነበባችሁ ትንቢተ ሕዝቅኤል ምዕራፍ 10 እስከ ምዕራፍ 11 አንብቡ። ትንቢተ ሕዝቅኤል እስራኤል አልመለስ ስትል ትንቢተ ሕዝቅኤል ምዕራፍ 10 እና 11 ላይ እግዚአብሔር ያደረገው የመጨረሻው ፍርድ የእግዚአብሔር ክብር ከመቅደሱ ሲወጣ አየ። ከመቅደሱ ወጥቶ ሲሄድ መቅደሱ አለ። ከመቅደሱ ወጥቶ ሲሄድ አየ። አይ ቲንክ ልክ እንደ ማቴዎስ 24 ነው። የመቅደሱ ክብር የእግዚአብሔር ፕሬዘንስ መቅደሱን ለቆት ሲሄድ ነው የመጨረሻው ፍርድ ማለት there is no guarantee። ትልቁ ፍርድ እሱ ነው። እንዲያውም ሰሞኑን ኤርሚያስ ላይም ሳይ እግዚአብሔር የድሮ ምሳሌ ሁሉ አምጥቶ ይነግራቸዋል። ሪሜምበር መገናኛው ድንኳንና የእግዚአብሔር ታቦት ኢየሩሳሌም ከመሆኑ በፊት ሴሎ የምትባል አካባቢ ነበር። በሴሎ ነበር። አሁን ሳሙኤል ሲያገለግል በሴሎ ነበር። የእግዚአብሔር ክብር የእግዚአብሔር እሳት የተገለጠው በሴሎ ነበር። እና ሪማይንድ ያደርጋቸዋል። በኃጢአታቸው በቀጠሉ ጊዜ አነሳሁት ከሴሎ ይላል። ክብሩን ከሴሎ አነሳሁትና ወሰድኩት ይላል። ኤርሚያስ ምዕራፍ 7 ቁጥር 12 እስከ 14 አነብላችኋለሁ። እኔ ኤርሚያስ ምዕራፍ 7 ቁጥር 12 እስከ 14 ነገር ግን የቀድሞ ዘመን ስሜን ወደ አሳደርኩበት በሴሎ ወደ ነበረው ስፍራዬ ሂዱ፣ ከሕዝቤም ከእስራኤል ክፋት የተነሳ ያደረኩበትን እዩ ይላል። ጋራንቲ አይደለም ማለት ነው። ምን አረክ? አሁንም ይህን ነገር ሁሉ ስላደረጋችሁ በማለዳም ተነስቼ በተናገርኳችሁ ጊዜ ስላልሰማችሁ በጠራኋችሁም ጊዜ ስላልመለሳችሁ ቁጥር 14 ስለዚህ በሴሎ እንዳደረኩ እንዲሁ ስሜ በተጠራበት በምትታመኑበት
ይሄን ሳነብ እኔ በጣም ደንግጬ ነበር። በምትታመኑበት አላ መቅደሱ ምንም አንሆንም ነው። በምትታመኑበት ቤት ለእናንተና ለአባቶቻችሁን በሰጣችሁ ስፍራ አደርገዋለሁ። ኤግዛክትሊ ልክ እንደ ሴሎ ይላል። ክብሬ ከሴሎ እንደለቀቀ ሊለቅ ይችላል ከኢየሩሳሌም። እግዚአብሔር ይታገሳል፣ ግን መጨረሻ ላይ አሳልፎ ይሰጣል። ትንቢተ ኤርምያስ ምዕራፍ 26 ቁጥር 6-9 አይኖ ከባድ እንደሆነ ግን ከኔ ጋር ናችሁ እኮ አይደል? ታስታውቃላችሁ። ጠርጥሬያችሁ ሳይሆን ትንቢተ ኤርምያስ ምዕራፍ 26 ቁጥር 6-9 አይ ቲንክ ዚስ ኢዝ ማቴዎስ 24 ይሄ ነው። ማቴዎስ 23 እና 24 ይሄ ነው። ኤርምያስ 26 6-9 ይህን ቤት እንደ ሴሎ አደርገዋለሁ። ይህን ቤት እንደ ሴሎ አደርገዋለሁ። ይህችንም ከተማ ለምድር አሕዛብ ሁሉ እርግማን አደርጋታለሁ። ካህናቱም ነቢያቱም ህዝቡም ሁሉ ኤርምያስ በእግዚአብሔር ቤት ይህን ቃል ሲናገር ሰሙ ይላል። ይሄ ነው ነብይ ማለት። ምን እያለ ነው የሚናገረው? ይሄን ቤት ባዶ አደርገዋለሁ እያለ ማለት። ይሄን ቤት ባዶ አደርገዋለሁ፣ እንደ ሴሎ አደርገዋለሁ እያለ ሲናገር ኤርምያስም ለህዝቡ ሁሉ ይናገር ዘንድ እግዚአብሔር ያዘዘውን ነገር ሁሉ በፈጸመ ጊዜ ካህናትና ነቢያት the same people ካህናትና ነቢያት ህዝቡም ሁሉ ሞትን ትሞታለህ፣ በእግዚአብሔር ስም ይህም ቤት እንደ ሴሎ ይሆናል፣ ይህችም ከተማ ባድማና ኦና ትሆናለች ብለህ ስለምን ትንቢት ተናገር ካሉት ኦና ይሆናል ባዶ ይሆናል ብሎ ስለተናገረ ጌታ ኢየሱስ መጣና ብዙ ጊዜ ወደድኩ እናንተ አልወደዳችሁም። what is going to happen? ሲሪየስ መራራ ፍርድ ነው ይሄ። እየተነገረው ያልሰማ ህዝብ ስለሆነ በማያስተማምነው በቤተ መቅደስ ተማምኖ ስለነበረ ቤቱ ባዶውን ይሆናል አለ ኢየሱስ። ሆኖ ያውቃል። በብሉይ ኪዳን በጣም ብዙ ጊዜ ለአሕዛብ ሁሉ አሳልፎ ሰጥቶት ያውቃል። ናቡከደነፆር ገብቶ ሁሉ ቦጥቦጦታል። እግዚአብሔር ክር የለበት። ተራ ሲሆን በጣም ተራ ነው። ተራ እንዳይሆን ያደረገው የእግዚአብሔር መገኘት ነው። እግዚአብሔር ነው እንጂ እግዚአብሔር የሰጣችሁ ነገር መተማመኛ አይሆናችሁ ወገኖች። እግዚአብሔር ነው መተማመኛ፣ መቅደሱ አይደለም። መዝሙር 78 60-61 መዝሙር 78 60-61 የሴሎምን ማደሪያ ተዋት፣ በሰዎችም መካከል ያደረገባትን ድንኳኑን፣ ኃይላቸውን ለምርኮ ሽልማቱንም በጠላት እጅ ሰጠ ይላል። ሊተዋት ይችላል። ኢየሱስ መጣና ቤታችሁ የተተወ ይሆናል። እኔ ልክ እንደ ሕዝቅኤል 10-11 ብዬ ነው የማምነው። ሊስን ማቴዎስ 24 ቁጥር 1 ዝም ብሎ የጂኦግራፊ አመልካች አይደለም። እግዚአብሔር በድንገት ልክላችኋለሁ የመቅደሱን ጌታ እንዳለ በድንገት ላከው መሲሁን ከድንግል ተወርዶ የእግዚአብሔር ክብር በመካከላቸው ሆነ። ለሰን አማኑኤል እግዚአብሔር ከኛ ጋር በመሃላቸው ሆነ። አገለገለ፣ ፈወሰ፣ ታምራት አረገ፣ አስተማረ። በኢየሱስ ቋንቋ ሊሰበሰባቸው ሞከረ፣ እምቢ አሉ። የተከተለ ሞከረ፣ እምቢ አሉ። እኔ የመጣሁት ለእናንተ ነው እያለ እምቢ አሉ። ኢየሩሳሌም ከተማ ከገባ ጀምሮ እንኳን የሆነበትን ታውቃላችሁ። እምቢ አሉ። በ12 ዓመቱ ሉቃስ እንደሚነገረን የተገኘው ቤተ መቅደሱ ነው። እምቢ አሉ። እግዚአብሔር በመካከላቸው ተገል ሪጀክት እስከ መጨረሻ ይከተላል። ሪጀክት የእግዚአብሔር ክብር የሆነ ክርስቶስ በመቅደሱ መሃል እንደሆነ ሊያስተውሉ አልቻሉ። እግዚአብሔር ነው የመጣው። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ዮሐንስ 1:14 ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ፣ ድንኳኑን በእኛ አረገ፣ ደነኮነ። ለሙሴ እግዚአብሔር እንደተናገረው በመካከላችሁ እኖር ዘንድ ድንኳን ስራልኝ እንዳለው፣ የምኖርበት ድንኳን ስራልኝ እንዳለው፣ አሁን እግዚአብሔር በክርስቶስ ድንኳኑን እኛ መሃል አረገ። ክብሩን አየን ይላል ዮሐንስ ሲጽፍ። ክብሩን አየን እኛ ክብሩን ያንድያ ልጁን ክብሩን አየን ይላል። ልክ መተው ሸካይና ክብሩን ያዩ እንደነበሩት ለካ እግዚአብሔር ነው በመሃላቸው ያለው። ለካ ቅድስተ ቅዱሳኑ እሱ ነው። አሁን ለካ በቤተ መቅደሱ ግንብ ውስጥ ያለ ሳምቲንግ ሳይሆን ይሄው እግዚአብሔር በመካከላቸው። አይናቸው ሊከፈት አልቻለም። በምን ስልጣን ነው ይሄንን የምታደርገው? በምን ስልጣን ነው ይሄንን የምታደርገው? ማን ነው ይሄንን ስልጣን የሰጠ? የዮሴፍ ልጅ አይደለም ይሄ? ተከተለ። ለሁሉ ጊዜ አለው። በመቅደሳቸው መሃል ተገኘ።
መቅደስ መሆኑን አመለከተ። በጣም ብዙ ጊዜ ዮሐንስ ወንጌል አንብባችሁ እንደሆነ ይሄንን ቤተ መቅደስ አፍርሱት በተወሰነው ቀን አነሳዋለሁ ይላቸዋል። ደቀ መዛሙርቱ እንኳን የገባቸው በኋላ ነው ይላል፣ ከትንሣኤ በኋላ። ምን አይ ስሎ ሞሽን 46 ዓመት ሙሉ እየተሰራ ያለ ትልቅ ቤተ መቅደስ አፍርሱት ሶስተኛው ቀን አነሳዋለሁ። ደቀ መዛሙርቱ በኋላ ለካ ስለ ራሱ አካል ነው የተናገረው። መቅደሱ መጥቷል። አሁን መቅደሱ ነው በመካከላቸው ያለው። መቅደሱ እየተከተለ መቅደሱ አብሯቸው ሆኖ የእግዚአብሔር ክብር ሽካይና የእግዚአብሔር ግሎሪ ከነርሱ ጋር ሆኖ ምንም ሰው ጊዜ አለው። አብሯቸው ለመሆን ጊዜ ነበረው። መቅደሱ ውስጥ ሆኖ ለመከራከር ጊዜ ነበረው። በቤተ መቅደሱ ሆኖ ስቲል እያስተማረ ነው፣ ለማስተማር ጊዜ አለው። ሲቆሽሽም ለማጽዳት ጊዜ ነበረው። ትዝ ይላችሁ እንደሆነ ቆሽሾ ባገኘው ጊዜ በነጋዴዎች አጸዳው። እምቢ አሉ። ይሄ ሁሉ ነው። ለመሰብሰብ ሞከረ፣ ለመሰብሰብ ፈለገ፣ አልፈለጉም። ይሄ ሁሉ እድል ሰጠ፣ እድል ይሰጣል። ለማጽዳት፣ ለማስተማር፣ መሃላቸው ለመሆን በጣም ብዙ እድል። አልሰማ ብለው እምቢ ሲሉስ ሕዝቅኤል ያየው ትዝ ይላችኋል። የእግዚአብሔር ክብር ከመቅደሱ ወጥቶ ሄደ። ማቴዎስ 24:1 ኢየሱስም ከመቅደስ ወጥቶ ሄደ። that's it አልተመለሰም። ለካ ማብቂያ ያለው ነገር ለካ እግዚአብሔር ሲለምን ደካማ ሆኖ አይደለም። ለካ በመካከላቸው ሆኖ ሲለምን የእግዚአብሔር ክብር ደካማ ሆኖ እየተናገረ እናንተ አልወደዳችሁም ወደ እኔ ለመምጣት። በቃ ጊዜ ደረሰ። አሁን የማጽዳትም ጊዜ አለፈ፣ የማስተማርም ጊዜ አለፈ፣ የክርክር ጊዜ አለፈ፣ የመጨቃጨቅ ጊዜ አለፈ። ዋዲዲዱ እየልክ በቤተ መቅደሱ ክብር የመቅደሱ ክብር ሕዝቅኤል እንዳየው እንደሄደው ማቴዎስ 24:1 ኢየሱስም ከመቅደስ ወጥቶ የተተወ ይሆናል። ባዶ ኦና ይሆናል ሆነ። ከዛ እዚህ ነው ገኖቼ። ከዛ እንደወጣ ስትሬት በምዕራቡ በር በኩል ምናልባት እስራኤል ወደፊት ስንሄድ የምናየው የቄድሮን ሸለቆ ተሻግሮ ፊት ለፊቱ የደብረ ዘይት ተራራ አለ። ማውንት ኦፍ ኦሊቭስ የጸሎተ ሐሙስ ምናምን የሚሆነው እዛ አካባቢ ነው። አሁን ጌተሰማኒ አካባቢ ማዶ ተሻገረ ማለት በቃ ወጣ ማለት ሂስ ጎን ቫሊ ነው። አሁንም ድረስ አለ። ልክ በምዕራቡ በኩል ወጣችሁ ቫሊውን ተሻግሮ ደብረ ዘይት ተራራ ደቀ መዛሙርቱ ተጠጉና ትቶት የሄደው ነገር ድንጋዩ ነው እንጂ የከበረ ለካ ክብር የለውም። ስቲል በድንጋዮቹ ማማር በጣም ተማርከዋል። ጌታ ሆይ ዲኖ ምን ትተህ እየሄድክ እንደሆነ እንዴት ባሉ ባማሩ ድንጋዮች እንደተሰራ ይታያል። ደግሞ በጣም ፀሐዩ የሚወጣበታል። አሁን ትንሽ ዌስተርን ዎል የሚባለው በጥቂቱ ነው ያለው። አሁን የለም። በነገራችን ላይ እሱን ነው ማሳያችሁ ቀስ ብሎ። የለም መስጊድ ነው ያለው። if you want እግዚአብሔር ምን ያህል ሲሪየስ እንደሆነ ከዛን ጊዜ ጀምሮ የለም። ከጥቂት ዓመት ነው የቆየው። ከዛ በኋላ ምናልባት አንድ 33-34 ዓመት በቃ ሄዳ ክብር ሄዳ በድንጋይ የሚመኩበት ድንጋይ እንኳን አልተረፈም። በምን አይነት ድንጋዮች እንደተሰሩት ያለ ሎክ ማቴዎስ 24 ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? ያ እውነት እላችኋለሁ ድንጋይ በድንጋይ ላይፍ ሳይፈርስ በዚህ አይቀርም። የተፈታ ሆኖ ይቀራል። ይሄ ቤት ያለመታዘዝ ውጤት ነው። ይሄ የልብ ድንዳኔ ውጤት ነው። ይሄ ሊያቅፍ የመጣን አምላክ አለመውደድ፣ አለመቀበል፣ አለመፈለግ፣ የአፔታይት መዘጋት እስከ መጨረሻ ጥርቅም የማለት ያለማየት ውጤት ነው። ይሄ ትቶት ሄደ። ዜን መፍረሱ አይቀርም። ድንጋይ በድንጋይ ላይ ያው ዜን what happened እንደዚህ ሆኖ አልተመለሱም። እስከ መጨረሻ ያዙት፣ እንመጣበታለን። ሰቀሉት። የወንጀለኛ ስቅላት ሞተ፣ ተነሳ፣ ሄደ። 70 ዓመተ ምህረት ላይ ከጥቂት ዓመታት በኋላ ጌታችን ከሄደ በኋላ 66 ዓመተ ምህረት ጀምሮ ትልቅ አመጽ ማመጽ ጀመሩ አይሁድ በሮማውያን ላይ። ግብር ጫና በጣም በዛ። ፖለቲካው እየተበላሸ መጣ።
በጣም በጣም ጫና ሲበዛ የአይሁድ ህዝብ እነኚህ ቀናተኞች ምናምን በአዲስ ኪዳን አንዳንድ የምናያቸው እነሱ በሚመሩት አመራር ሪቮልት መጣ። መጀመሪያ አካባቢ ትንሽ አይሁድ ድል የቀናቸው ይመስል ነበር። እንደ ድሮው በኮቴ ድምፅ የሚያራምደው የሚያሸሸው አምላክ ለካ የለም። he's gone። መቅደሱ ያለባት ከተማ then 70 ዓመተ ምህረት ላይ ሮማውያን የተመረጡ ወታደሮቻቸውን አምጥተው ለረጅም ጊዜ ኢየሩሳሌምን ከበቧት ከተማዋን። ማንም እንዳይወጣ እንዳይገባ። አብዛኛው ህዝብ በረሃብ አለቀ። አብዛኛው ህዝብ የከተማዋ ብቻ ሳይሆን ህዝቡ ሲዳከም ገቡ። በቃ ከልካይ ማን አለ? ሄደዋል። ከልካይ የለም፣ ገቡ። በአንድ ቀን አንድ ታሪክ ጻፊ እንደጻፈው በጣም earliest በአንድ ቀን 10,000 ሰዎችን እንደጨረሱ ሁሉ ተጽፏል። ጨፈጨፏት ከተማይቱን ከጨፈጨፏት። ቤተ መቅደሱን አነደዱ። ኢየሱስ እንደተናገረው ሳይተርፍ ትንሽዬ አለ። አሁን ትልልቅ ድንጋዮች ናቸው ባይዘው። ይሄ ለረጅም ዘመን የታነጸ ነው። 46 ዓመታት ያህል የታነጸ ትልቅ ቤተ መቅደስ ነው። ግሎሪየስ ነው። ኢንፋክት አይሁድ የሚመኩበት ቤተ መቅደስ ነው። ይሄንን መቅደስ ያላየ ዓለምን አላየም ብለው የሚመኩበት ነው። ግሎሪየስ ነው ማለት ለማፍረስም እንኳን ቀላል አይደለም። ተራ መፍረስ ሳይሆን ነው። ድንጋይ በድንጋይ ላይ ተራ መፍረስ ሳይሆን እያንዳንዱ ትልቅ ድንጋይ እየተናደ ፈረሰ። ከሆነ የመቅደሱ ጌታ ምን ነው ዝም አለ? ቻንስ ሲኖር ሲሰጥ ኖሮ ኢየሱስም ከመቅደስ ወጥቶ ሄደ። ቤታችሁ የተፈታ ሆኖ ይቀራል። ይሄው እስከ ዛሬ ድረስ ኢየሩሳሌም የሚሄድ እድል ካላችሁ የለም። እስከ ዛሬ ድረስ የምር ነው። እግዚአብሔር ይወዳል እንጂ አይቀልድም። ብዙ እድል ይሰጥ። በቃ የኪዳን ህዝብ እኮ ነው። ኪዳን ህዝብ እኮ ነው። እኮ ከግብፅ ያወጣው ህዝብ ነው። እኮ ለዘላለም አልጥልም የተባለ ህዝብ ነው። እግዚአብሔር እድል ሰጠው then ተወው ነው። የመራራ ፍርድ ቃል ነው ያለበት። ቤታችሁ የተፈታ ይሆናል። እስከ ዛሬ ድረስ ያው ነው። እንደዚህ ሆኖ ይቀጥላል። ማቴዎስ 24 ላይ ነው። መከራው ይቀጥላል፣ ችግሩ ይቀጥላል፣ ሳፈሪንግ ይቀጥላል። ለዚህ ህዝብ መቀጠሉ አይቀርም። ደሙ ብለዋል። እነሱ ራሳቸው ፈርደዋል። ደሙ በእኛና በልጆቻችን ላይ ይሁን ያሉት የሚለቅ ነገር አይደለም። እግዚአብሔር በፍቅር ይታገሳል እንጂ አልሰማ ብለን እስከ መጨረሻ ስንቀጥል ደግሞ የፍርድ አምላክ ነው። የእግዚአብሔርን ጥልቅ ፍቅር ያሳያል። አልመለስ ላሉ መራራ ፍርዱን ያሳያል። የመጨረሻውን እናንሳና እንጨርሳለን። ግን እግዚአብሔር የታላቅ ተስፋ አምላክ መሆኑን ደግሞ መርሳት የለብንም። እግዚአብሔር በጥልቅ የሚወድ አምላክ ነው። ለልከኛ ልብ በጣም የመራራ ፍርድ አምላክ ነው። ግን እግዚአብሔር ደግሞ በዚህ ሁሉ አይገርም። በዚህ ስቲል እግዚአብሔር ከእስራኤል ጋር ጉዳይ አለው። ያስ ተማሩ አልጠፋም፣ ሄዷል። ስቲል ተስፋ አለ። ያስ የታላቅ ተስፋ አምላክ ነው። ከየት አገኘ ነው? ምዕራፍ 23 ቁጥር 39 አንድ ቀን እንተያያለን ብሎ ነው ሄደው። አንድ ቀን ገናኛ ሄደ። ግን አንድ ቀን ገናኝ ቁጥር 39 ቤታችሁ የተፈታ ሆኖ ይቀራል then እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም። ለካ ድረስ አለው፣ ገደብ አለው፣ የሚያበቃበት ዘመን አለው። አንድ ቀን በጌታ ስም የሚመጣ የተባረከ ነው ብላችሁ እጃችሁን እስከምትሰጡ ድረስ እስከዚያ ድረስ እንግዲህ ወዲህ አታዩኝም። አንዳንድ የመጽሐፍ ቅዱስ መምህራን ሉቃስ ይሄንን ክፍል ወደ ኢየሩሳሌም ሲገባ ኢየሱስ ወደ ኢየሩሳሌም ሲገባ የተናገረው አርጎ ስቴፑን ወደፊት ስላመጣው ፊቴን ከዚህ በኋላ አታዩኝም ያለው እስከ ሆሳና ቀን ድረስ ነው ብለው ያስባሉ። በማቴዎስ እንደሱ አይደለም። በማቴዎስ የመጨረሻው ቀን ነው የተናገረው። ትቶ በሄደ ቀን ነው የተናገረው። ሶ ሂ ሴይንግ ከዛሬ ጀምሮ አታዩም። ያዩታል ትንሽ ጊዜ ስለሚገሉት ስለሚወግሩት፣ ግን እሱ የተቃውሞ ነው። አምልኮ እስኪታደስ ድረስ አታዩኝም ነው። አምልኮ ታድሶ እስራኤል መሲሁን አውቃ ክርስቶስ የሞተላትን ተቀብላ እንደ ህዝብ እጇን ብድግ ስታደርግ ያን ጊዜ ታየዋለች።
ቅዱስ መጽሐፍ ሲናገር በራዕየ ዮሐንስ ምዕራፍ 1 ቁጥር 7 ላይ የወጉት ሳይቀር ያዩታል። አንድ ቀን ተስፋ አለ። ያ ወንድሞቼና እህቶቼ ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 31 እስከ 32 ይሄንን ያነሳውበት ምክንያት ኦልሞስት ሰቆቃወ ኢየሱስ ስለሆነ ነው። ይሄ የሰቆቃ ቃል ስለሆነ ነው። በዚያ መካከል በዚያ ሁሉ ሰቆቃ መካከል ጌታ ለዘላለም አይጥልምና ይላል። ቢያሳዝንም እንደ ምሕረቱ ብዛት ይራራልና ጌታ ለዘላለም አይጥልም። እስራኤልን ለዘላለም ነው የጣለው። ጌታ ለዘላለም አይጥልም። እንዴት አድርጎ በሮሜ ምዕራፍ 1 ቁጥር ሮሜ ምዕራፍ 11 ቁጥር 2 ላይ ሮሜ ምዕራፍ 11 ቁጥር 2 ይሄ ወገኖች ይሄን ማወቅ በጣም ጥሩ ነው። ቅድም እንዳልኳችሁ ነው የኛ ኮንፊደንስ የማይጥል አምላክ ስለያዘን ነው። ልክ እንደዛ ባረገ ጊዜ ስናስጨንቀው የሚጥል አምላክ እነሱን የጣለ አምላክ ስለሆነ ጋራንቲ የለንም። እኛ የማይጥል አምላክ እስራኤልን እንኳን አይጥልም፣ ወደፊትም አይጥልም። ማቴዎስ 24 እንማረዋለን። ግን እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም ይላል። እስከማይነሱ ድረስ አልጣላቸውም። ተስፋ አለው። ይሄ ሕዝብ እንደገና ይመለሳል፣ እንደገና ይታደሳል። ምን ማለት ነው? እግዚአብሔር እስከ መጨረሻ አይጥልም። ይወዳል፣ እየተከተለ ይናገራል። ልባቸውን ሲያደነድኑ ለራሳቸው ይተዋቸዋል። ግን አንድ ቀን ደግሞ ተመልሶ እግዚአብሔር የሚያድስ አምላክ ነው እና ለእስራኤል ተስፋ አለ። በሚመጡት ጊዜያት ለማየት እንሞክራለን። ግን ሮሜ 11ን ማንበብ አለብን የግድ ከመውጣታችሁ በፊት ፖለቲካው ሳይበርዛችሁ። It's one thing to hate the Israeli politics. የኪዳኑን ህዝብ መጸየፍ ግን ከእግዚአብሔር ህዝብ አይጠበቅም። አላ ኢየሱስ የተናገረው ተስፋስ መች ተፈጸመ? ገና ቅዱስ ቃሉ የሚናገረው ተስፋስ እግዚአብሔር ጉዳይ አለው ከዛ ህዝብ ጋር ያ ልክ ከኛ ጋር ጉዳይ እንዳለው ካላ ከመጣ ነው ጋራ ጉዳይ እንዳለው እንደማይተውን እግዚአብሔር ለዘላለም አይጥለኝም የምትለው እጃችሁን አንሱ። ከኛ እንኳን እኮ መተን እኮ ኮንፊደንስ አለን አይጥለንም። እንዴት አድርጎ ይጥለዋል? እና አሁን ሞቶ የለም ወይ ያስነሳቸዋል። አንድ ቀን ይሆናል ያ እንደ ህዝብ ይነሳል። ያ እንደገና አምልኮ ሪስቶርድ ይሆናል። ያ ሆሳና ብለው ለወጉት ይዘምራሉ። ሆሳና አይቀርም። አሁን እኮ ይሄን ስንሰብክ እነሱ ራሱ ደስ አይላቸውም። የመጨረሻ ይቀፋቸዋል። አይቀርም። ግን አይተውም። እግዚአብሔር አይተዋችሁም ስትላቸው አይፈልጉም። ራሱ አይተውም። ግን እግዚአብሔር ሮሜ ምዕራፍ 11 ቁጥር 16 እስከ 26 እናነብና ጨርሳለሁ። እስግት ነው ቁጥር 11 አይ ቲንክ መጽሐፍ ቅዱስ ካላችሁ በጣም ጥሩ ነው። ሮሜ ምዕራፍ 11 ቅዱስ ጳውሎስ ይሄን ነው ለመመለስ የሚሞክረው። እንዲህ ነው እነርሱን ያልተው አምላክ እኛን አይተውንም ነው። ለዘላለም ነው ኪዳኑ። እንግዲህ ቁጥር 11 እንግዲህ የተሰናከሉ እስኪወድቁ ድረስ ነውን እላለሁ? አይደለም። ነገር ግን እነርሱን ያስቀናቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ። እነሱም ቢሲሉ እቺ በሹክሹክታ ነው። እንዴት ብሎ በማይክሮፎን ሹክ ይባላል? እኛ እኮ አንዳንድ ጊዜ ቁጭ ብለህ ስታስብ በአንድ በኩል እንኳንም እምቢ ያሉ አይባልም። ግን እንደዛ ነው። አንፈልግም አሉ። በቃ እሺ ብሎ ዞረ ማለት ነው። እኛ የእግዚአብሔር ሰከንድ ቶት አይደለንም። የእግዚአብሔር ፕሮግራም ነን። ግን በፕሮግራሙ መጀመሪያ ላይ ዲል አረገ ከህዝቡ ጋር። ፕሮግራሙ መጣ ወደኛ እግዚአብሔር ትዝላችኋል። ሐዋርያቱ በየምኩራቡ ይዞሩና ሲናገሩ ለአይሁድ ይናገራሉ። መዳን መጀመሪያ ከአይሁድ ስለሆነ ይናገራሉ። አንፈልግም በቃ ዞር እንላለን ሲል በቃ ይገባለታል ማለት ነው። ግሪኩ፣ አቴናው፣ ተሰሎንቄ ምናምን ስሙ ራሱ በቃ የአይሁድ ስም ያልሆነው እየዘለለ ያልተገረዘ ምናምን ጠቅላላ ገባን ማለት እና እንዲያውም ጳውሎስ ምን ይላል? ቤተክርስቲያንን አሁን እንደዚህ የሰበሰባት እነርሱን ለማስቀናት በቤተክርስቲያን ውስጥ ቤተክርስቲያንን የእርሱ ቻናል ኦፍ ብሌሲንግ በማድረግ የበረከቱ መተላለፊያ በማድረግ በመካከሏ በመስራት አርጎ አንድ ቀን ዞር እንዲሉ ነው እንጂ ዞር ማለታቸው አይቀርላቸውም። ቁጥር 12 ዳሩ ግን በደላቸው ለዓለም ባለጠግነት ኦ ማይ ጉድነስ ዳሩ ግን በደላቸው ለዓለም ባለጠግነት መሸነፋቸውም ትቷቸው ሄደ። ለአሕዛብ ባለጠግነት ከሆነ ይልቁንስ ይሄን ቃል ተመልከቱ፣ ይልቁንስ መሙላታቸው እንዴት ይሆን እያለ ነው የሚጠብቀው እግዚአብሔር ሰው እንጂ ቢንያሚን ነተንያሁ ምናምን እያለ ሲፈተፍት አይኖርም። መሙላታቸው እንዴት ይሆን? አንድ ቀን ሲሞሉ ኢንት ፉልነስ እንዴት ይሆን? ይሄን ነው መጠበቅ የሚያስፈልገው። እንዴ እነሱ እንዲህ ሲሉ ይሄን ያህል ህይወት ከተሰጠን እሺ ያሉ ቀን ምን ሊያረገን ይሆን? አብሮ ቀላቅሎን ምን ሊያረገን ይሆን?
ምን እየመጣ ይሆን? ማይ ፍሬንድስ መጨረሻው አሪፍ ነው። የዚህ ዓለም ጌታን ለሚከተል ሰው መጨረሻው ይታወቃል። ምን ይሆናል? የተውት እምቢ ያሉት ልባቸው የጠነከረው አንድ ቀን እንደ ህዝብ ይመለሳሉ። አንድ ላይ አንድ ህዝብ፣ አንድ መንጋ፣ አንድ እረኛ ይሆንና ግሎሪየስ ታይምስ አር ካሚንግ። ግሎሪየስ የሆኑ ጊዜያት አር ካሚንግ። መሙላት የሚባለው መሙላታቸው እንዴት ይሆን? ቁጥር 13 14 ለእናንተም ለአሕዛብ እናገራለሁ እኔ የአሕዛብ ሐዋርያ በሆንኩ መጠን ስጋዬ የሆኑትን አስቀንቼ ምናልባት ከነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ ይልና የነርሱ መጣል አገኛችሁት? ይሄን ቃል የነርሱ መጣል ለዓለም መታረቅ ከሆነ እዚህ በመጣላቸው ለዓለም መታረቅ ከሆነ ከሙታን ከሚመጣ ህይወት በቀር መመለሳቸው ምን ይሆን? ከሞት መነሳት በሚባል ነው እንጂ ኤክስፕረስ የሚደረገው መመለሳቸው ምን ይሆን? መጣላቸው ይህን በረከት ካመጣ በኩራቱም ቅዱስ ከሆነ ቡሃው ደግሞ ቅዱስ ነው፣ ሩታቸው ቅዱስ ነው፣ ስሩም ቅዱስ ከሆነ ቅርንጫፎቹ ደግሞ ቅዱሳን ናቸው። ነገር ግን እኛን እንደውም ሲነግረን አሕዛብ ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ አንተም የበረሃ ወይራ የሆንክ በመካከላቸው ገብተህ ከነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎች ላይ አትመካ። this is good I think ለአንዳንዶቻችሁ ምን ያደርገናል? እኛን ለካ እግዚአብሔር ስሯን አልነቀለም። look የወይራ ዛፏን ስሯን አልነቀለም። አንዳንድ ሰው ምን ይመስለዋል? እስራኤልን ነቅሎ እኛን እንደ ችግኝ የተከለ በዛ ቦታ ላይ ኖ እና ምንድነው የሆነው? አለ ግንዱ እና እኛን ምንድነው ያደረገን? ከበረሃ ወሰደንና ከበረሃ ለቅሞ ወስዶ እኛን ታዲያስ እዚያ ዋናው ግንዱ ሰካን። እነሱ ቅርንጫፎችን ቢሲሉ ሲወገዱ አመጣና እኛን አስገባ። ግራፍትድ ሆነን ሶ ቅርንጫፍ ይላል ያ አትመካ። ምን ማለት ነው? እኛንን እንጂ ተጥሏል ዋጋ የለውም አትበል። ተው አትመካ። ኦኬ ብትመካባቸው ግን በቅርንጫፎች ስሩ አንተን ይሸከማል እንጂ ስሩን የምትሸከም አንተ አይደለህም። እቺ ለዛሬ ማታ ማሰላሰል ነው። ቅርንጫፍ በግንድ ላይ አይመካም። በዚያ ግንድ ላይ ነው የተሰካ ነው እና ተሸካሚው እሱ ነው ይልና በቃ ስንቱን ላንብብላችሁ። እኔ እንድገባ ቅርንጫፎች ተሰበሩ በቃ ገባውበት ምናም ትል ይሆናል። መልካም እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። ታዲያ ምን ይሁን የኔ አቲቲዩድ? ፍራ እንጂ የትዕቢትን ነገር አታስብ። እግዚአብሔር ከፍጥረታቸው ለተፈጠሩት ለነበሩት ቅርንጫፎች ያራራላቸው ካልሆነ ለአንተ ደግሞ አይራራልህምና። ብዙ ክርስቲያን ይሄን እኔን አይመለከተኝም ይላል። በተለይ ዘመናውያኑ እግዚአብሔር እንደተፈጠሩት ፎር ዘ ናቹራል ለሆኑት ለነበሩት ቅርንጫፎች ያራራላቸው ካልሆነ ለአንተ ደግሞ አይራራልህምና። ትህትና እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት። ጭከናው በወደቁት ላይ ነው። በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዛ ደግሞ ትቆርጣለህ። ዝም ብዬ አልፈዋለሁ። ቁጥር 25 እና 26 ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪዘገባ ድረስ ድንዛዜ ውስጥ ነው ያሉት። they're just sleeping። ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው ይልና እንደዚሁም እስራኤል ሁሉ ይድናል ይላል። ምን ማለት ነው? እስራኤል ሁሉ ይድናል፣ እስራኤላዊ ሁሉ ጠቅላላ ይድናል ብሎ የሚያምኑ ክርስቲያኖች አሉ። አሁን ለአይሁድ አይመሰክሩም። ሲመሰከር ራሱ ለምን አትንኳቸው የቃል ኪዳን ሕዝብ ነው ምን አይላል? አረ ጠላቶች ናቸው የወንጌል። ለዚህ ነው ምን መሰክረው። እስራኤል ሁሉ ይድናል ምን ማለት ነው? አንድ ቀን አዘ ኔሽን ሁሉ በሚል ሁኔታ አሁን እኮ አሉ 1 2 3 ጂውስ ጌታን እየተቀበሉ ይከተላሉ። ይሄ 1 2 እንደ ኔሽን አይደለም። አንድ ቀን እንደ ኔሽን ራእይ መጽሐፍ አንብቡ። አንድ ቀን እንደ ህዝብ፣ አንድ ቀን እንደ ህዝብ ወደ አዳኝ ወደ ክርስቶስ የሚመጣበት ዘመን ግን ይመጣል። ለምን? እግዚአብሔር ለዘላለም አይጥልምና። ግንኙነታችንን ምን ላይ ነው መመስረት ያለብን? የእግዚአብሔር የሚከተል ፍቅር፣ ደግሞስ ስናስቸግር መራራ ፍርድ፣ ደግሞስ እስከ መጨረሻ የማይተው ተስፋ ደግሞ እግዚአብሔር አለ። እንጨርስ ግን አንድ ነገር ወገኖቼ፣ በህይወታችሁ በጣም በጣም መጸየፍ ካለብን ነገር መካከል ዋናው ደንዳና ልብ ነው። ሁሉ ለትምህርታችን ተጽፏል። ይሄ ለእስራኤል ይሄ ለምናምን የሚባል ነገር አለ። ሁሉ ለትምህርታችን ተጽፏል። በደነደኑና በጨከኑ ጊዜ
እስከ መጨረሻ እየተከተለ ሲለምናቸው ልባቸውን እልከኛ ባደረጉ ጊዜ አሳልፎ እንደሰጣቸው እንደፈረደባቸው የልብን ጥንካሬ የሚያስወግድ መንፈስ እግዚአብሔር ይስጠን። ለፍቅሩ ምላሻችን መውደድ፣ መከተል፣ መገረም፣ ማምለክ እንጂ ሪጀክሽን ሊሆን አይገባም። እግዚአብሔር ለኛ ለአዲሱ ኪዳን ህዝብ ደወል ተደወለ። በቃ ትሁት የሆነ ልብ፣ የቀና ልብ፣ እየተከተለ ሲናገር የሚሰማ ልብን እግዚአብሔር ይፍጠርላችሁ። አንዳንድ አዳዲስ እንግዶች ካላችሁ እዚህ ወደ እኔ መስማት ከቻላችሁ ኦንላይንም ካላችሁ አዳዲስ ሰዎች ካላችሁ ኦር እየተሰበካችሁ እየጠራችሁ በልከኛ ልብ ጨክናችሁ የምትኖሩ ካለ እስከ መቼ ተሰማላችሁ? እስከ መቼ ይከተላችሁ? ይሄ የማይቀጥልበት ጊዜ ይመጣል በህይወታችሁ። ይሄ የማይቀጥልበት ጊዜ ስለሚመጣ የመዳን ቀን ዛሬ ነው እንደሚል ህይወታችሁን ለእርሱ መስጠት ያርግላችሁ። የኢየሱስ የመጨረሻ ንግግሮች ጥልቅ ፍቅሩን ያሳያሉ፣ መራራ ፍርዱን ያሳያሉ፣ ግን የማይቋረጥ ተስፋ ያለው ህዝብ መሆናችንን ያሳያሉ። እንጸልይ። ሰዓታችን ሄዷል በጣም። አንገቶቻችንን ዝቅ አድርገን እንጸልይና እንጨርሳለን። ሲሪየስ ነገር ስለሆነ ትንሽ ሪፍሌክት እንድናደርግ አላችሁ። ምናልባት መጀመሪያ አስቀድመን ከሁሉ በፊት ምናልባት አስተናጋጆች ነው አጠገባችሁ እየቆሙ ያሉት፣ ሌላው ሰው ቁጭ ብሎ እየጸለየ ነው ያለው። ምናልባት ብዙ ጊዜ እየተነገራችሁ ሰባኪ እየመጣላችሁ፣ መዝሙር እየመጣላችሁ፣ እንትን እየመጣላችሁ፣ እግዚአብሔር እየተናገራችሁ ልባችሁን ልከኛ አድርጋችሁ እየኖራችሁ ያላችሁ ሰዎች ካላችሁ እግዚአብሔር ይጠራችኋል። መቼ ይሄ ድል እንደሚዘጋ በህይወታችሁ አይታወቅም። ለዚህ ነው የመዳን ሰዓት ዛሬ፣ የመዳን ቀን ዛሬ የሚለው ቅዱስ መጽሐፍና አዲስ እንግዶች ካላችሁ እኔ ልቤን ልከኛ አድርጌ መኖር አልፈልግም፣ ዛሬ ወደዚህ ህይወት መምጣት ፈልጋለሁ፣ ተስፋ ወደ ሞላበት ወደዚህ ህይወት መምጣት ፈልጋለሁ የምትሉ እጆቻችሁን ከፍ አድርጉ። ባላችሁበት ቦታ አዲስ ሰው ነኝ፣ ክርስቶስን መከተል ፈልጋለሁ፣ ሁልጊዜ በየሳምንቱ እንደምናደርገው እኔ መከተል ፈልጋለሁ፣ ልቤን ልከኛ ማድረግ አልፈልግም፣ ዛሬ መሸነፍ ፈልጋለሁ የምትሉ ከፍ አድርጉት እጆቻችሁን። አስተናጋጆች እንዲያዩአችሁ ቶሎ ብላችሁ እጆቻችሁን ከፍ አድርጉ። አስተናጋጆች እንዲያዩአችሁ አጠገባችሁ ይመጣሉ፣ ይጸልዩላችኋል፣ አድራሻዎቻችሁን ይወስዳሉ። ከፍ አድርጉ እጆቻችሁን። አላችሁ ለመጀመሪያ ጊዜ ነው የመጣሁት እኔ ክርስቶስን መከተል ኦር እየተመላለስኩ ይሄንን የመዳን መንገድ አልተቀበልኩም የምትሉ እየተመላለስኩ ይሄንን የመዳን መንገድ አልተቀበልኩም፣ እግዚአብሔር ብዙ ጊዜ እየተናገረኝ እስከዛሬ ልቤ ደንዳና ነበረ፣ ህይወቴን ልሰጠው እፈልጋለሁ የምትሉ ከፍ አድርጉ እጆቻችሁን። አላችሁ እጆቻችሁን ከፍ አድርጉ እንድናያችሁ። እላይም ካላችሁ ውጭም ድንኳን ውስጥ ካላችሁ እጆቻችሁን አሳዩን። ለመጀመሪያ ጊዜም ይሁን እየተመላለሳችሁ ከክርስቶስ ጋራ ያልታረቃችሁ፣ ከክርስቶስ ጋር ታርቄ እግዚአብሔርን መከተል እፈልጋለሁ የምትሉ ከፍ አድርጉ እጆቻችሁን። እግዚአብሔር ይወዳችኋል፣ በጣም ይወዳችኋል። እየተከተለ በክንፎቹ ሊጋርዳችሁ ይኸው ስንት ጊዜ ተናገራችሁ። ነቢያቱን እየላከ ቃሉን እየላከ ስንት ጊዜ ተናገራችሁ። የፍቅሩ መግለጫ ነው ይሄ፣ የፍቅሩ መግለጫ ነው ይሄ። ፍቅር ደግሞ ይሄ የፍቅር መግለጫ በቁጣ እንዳይገለጥ፣ በቁጣ እንዳይደረብ፣ በቁጣ እንዳይተካ ካላችሁ ከፍ አድርጉ። እኔ ከገሃነመ እሳት ፍርድ ማምለጥ እፈልጋለሁ፣ ክርስቶስን መከተል እፈልጋለሁ፣ ከእግዚአብሔር ጋር መታረቅ እፈልጋለሁ። ከፍ አድርጉት እጆቻችሁን። ከኋላ ያለሽው ከፍ አድርጊው። እግዚአብሔር ይባርክሽ፣ አይዞሽ። ሌሎችም ካላችሁ ከፍ አድርጉ። አስተናጋጆች ያገኟችኋል፣ እግዚአብሔር ይባርካችሁ። ሌሎችም ካላችሁ ከፍ አድርጉ እጆቻችሁን። እኔ ይህንን እግዚአብሔር አምላኬን በቃ ልከተለው እፈልጋለሁ፣ በሃይማኖት ምክንያት ልቤን ጠንካራ አድርጌ መኖር አልፈልግም የምትሉ አላችሁ። ላይም የዘኔን ፍሎር ላይም ካላችሁ አላችሁ። ላይ ከፍ አድርጉ እጆቻችሁን እንድናይ። በዚህ በስተቀኝም በኩል ካላችሁ ኦንሊ ቲንግ የሚያደርጉት አስተናጋጆች መጥተው አድራሻዎቻችሁን ይወስዳሉ፣ ይጸልዩላችኋል። ዛትስ ዋት ዊ ዱ። ግን ጌታ ኢየሱስ እንድትከተሉ ኢንካሬጅ እናደርጋችኋለን፣ እናስተምራችኋላችሁ። ዝም ብላችሁ እንዳትወጡ እኮ ነው። ዝም ብላችሁ የእግዚአብሔርን ጸጋ፣ የእግዚአብሔርን በነፃ የተሰጠ ጸጋ ዝም ብላችሁ ንቃችሁት እንዳትወጡ። እስራኤል የእግዚአብሔርን ፍቅር ባክፋፋ ጊዜ የእግዚአብሔር ፍርድ እንደተገለጠበት ፍቅሩን እንዳታክፋፉ። ይህንን ፍቅር መቀበል እፈልጋለሁ አላችሁ። ለመጨረሻ ጊዜ ከፍ አድርጉ እጆቻችሁን። አላችሁ። ሌሎች እጆቻችሁን ያላነሳችሁ አስተናጋጆች ያላገኟችሁ ካላችሁ ከፍ አድርጉ። እግዚአብሔር ይጠራችኋል። ኦንላይን ያላችሁ ሰዎች ካላችሁ ይሄው ስልክ ቁጥር ተቀምጧል። ስክሪኑ ላይ ያለው ስልክ ቁጥር ላይ ስማችሁንና ቁጥራችሁን ቴክስት ካረጋችሁ ያገኟችኋልና ቴክስት ማድረግ ትችላላችሁ ስማችሁን። እዚህ መሆናችሁ ምናልባት እጆቻችሁን ማውጣት ፎር ሳም ሪዝን ካልፈለጋችሁ እዚህ ቁጥር ላይ ቴክስት ካረጋችሁ ስማችሁን እናገኘዋለን እና ቁጥራችሁን እናገኛለን፣ እንከታተላችኋለን። ጌታ ይመስገን።
ክርስቲያኖች ወንድሞቼና እህቶቼ በትህትና ልብ መከተል በትህትና ልብ እስከ መጨረሻ ግንኙነታችንን ማስቀጠል ይሆንልን። እግዚአብሔር እንግዲህ አሰራሩ ይሄ ነው የኔ እህት፣ እግዚአብሔር አሰራሩ ይሄ ነው የኔ ወንድም። ከኪዳኑ ሕዝብ ጋራ አሰራሩ ይሄ ነው። እስከ መጨረሻ እየተከተለ ይናገራል። ልባችን በጠነከረ ጊዜ ግን መራራ ፍርድ ይከተላል። ግን ደግሞ እግዚአብሔር እስከ መጨረሻ ስለማይቆጣ ደግሞ እግዚአብሔር የተስፋ አምላክ ነውና እስከ መጨረሻ ይሄንን የኪዳን ግንኙነቴን አድሶ መኖር ፈልጋለሁ የምንል ክርስቲያኖች ቆመን የመጨረሻ ጸሎት ጸልየን ዝማሬም አለ ሪፍሌክት አርገን ጌታ የተናገረንን በመንፈሳችን አስከናን ወደ ውስጥ ነው የምንሄደው። ትንሽ እንዘምርና ከዛ እንጸልያለን። ነፍሴን ግን ለከንቱ ባጎድ ለጊዜያዊ ነገር ብዬ ራሴን ስገኝ ስደልል አልፈልግም ራሴን ማየት ለከንቱ ነገር ስንከራተት እግዚአብሔር ሆይ ምለምንህ እንድኖር ብቻ ነው በፊትህ አልፈልግም ራሴን ማየት ለከንቱ ነገር ስንከራተት እግዚአብሔር ሆይ ምለምንህ እንድኖር ብቻ ነው በፊትህ በፊትህ እንድኖር ብቻ ነው በፊትህ በፊትህ እንድኖር ብቻ ነው በፊትህ ከዓለም እልፍ ቀን ይልቅ ከመኖር ከህልውና ሩቅ አንድ ቀን ቤት ይሻላል መሸምገል ደግሞ እጅግ ይበልጣል ግን አንድ ነገር ለምንሃለው እሷንም ደግሞ እጅግ እሻለው በቤት ውስጥ ቀሪ ዘመኔ እያየው መኖር ነው ውበትህ አንድ ነገር ለምንሃለው እሷንም ደግሞ እጅግ እሻለው በቤት ውስጥ ቀሪ ዘመኔ እያየው መኖር ነው ውበትህ ውበትህ እያየው መኖር ነው ውበትህ ውበትህ እያየው መኖር ነው ውበትህ በውበት በዙፋን ላይ ስትስቅ ከሰማይ አምልኮን ያስተምረኛል ከዚህ በላይ ምን ያረካኛል ከወደድከው ምን እላለሁ እየዘመርኩ መኖር ብቻ ነው ደስ ካለ ምን እላለሁ እየዘመርኩ መኖር ብቻ በውበት በዙፋን ላይ
ስቅስቅ ከሰማይ አምልኮ ያስጀምረኛል ከዚህ በላይ ምን ያረካኛል ከወደድከው ምን እላለሁ እየዘመርኩ መኖር ብቻ ደስ ካለ ምን እላለሁ እየዘመርኩ መኖር ብቻ ከወደድከው ምን እላለሁ እየዘመርኩ መኖር ብቻ ደስ ካለ ምን እላለሁ ከወደድከው ምን እላለሁ እየዘመርኩ ደስ ካለ ምን እላለሁ እየዘመርኩ መኖር ብቻ ምናልባት እየዘመረን ዝም ብሎ መዝሙር እንዳንከታተል ወገኖች ሁሉ ጊዜ እንደምላችሁ ይህ በጣም የጸሎት መዝሙር ነው ከትሁት ልብ የሚፈልቅ ነው እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ የሚለው በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ለእኛ ውበታችን የእግዚአብሔር ክብር ነው የእኛ ፕሮቴክሽን የእግዚአብሔር ክብር ነው ወደ ግራም ወደ ቀኝም እንድንል አልተጠራንምና እስኪመለስ ድረስ እስክናየው ድረስ በቤቱ መኖር ለኛ ጆክ አይደለም እና ከልባችን ብንጸልየው በጣም ደስ ይለኛል አንድ ላይ ቃልት ሜ እግዚአብሔር ሆይ አትሊስት ዊሻችን ይሄ እንደሆነ ናፍቆታችን በቤቱ እስከ መጨረሻ ድረስ የመኖር ናፍቆት ሃሌሉያ ከዓለም ፍቅን ይልቅ ከመኖር ከህልውና ሩቅ አንድ ቀን ቤት ይሻላል መሸምገል ደግሞ እጅግ ይበልጣል ግን አንድ ነገር ለምንሃለው እሷንም ደግሞ እጅግ እሻለው በቤት ውስጥ ቀሪ ዘመኔን እያየው መኖር ነው ውበትህ አንድ ነገር ለምንሃለው እሷንም ደግሞ እጅግ እሻለው በቤት ውስጥ ቀሪ ዘመኔን እያየው መኖር ነው ውበትህ እያየው መኖር ነው ውበት ውበትህ እያየው መኖር ነው ውበትህ በውበት በዙፋን ላይ ሆነ ስቅስቅ ከሰማይ አምልኮን ያስጨምረኛል ከዚህ በላይ ምን ያረካኛል ከወደድከው ምን እላለሁ እየዘመርኩ መኖር ደስ ካለ ምን እላለሁ
እየዘመርኩ መኖር ደስ ካለ ምን እላለሁ እየዘመርኩ ከወደድከው እየዘመርኩ መኖር ብቻ ደስ ካለ ምን እላለሁ እየዘመርኩ መኖር ብቻ ከወደድከው ምን እላለሁ እየወደድኩ መኖር ብቻ ደስ ካለ ምን እላለሁ እየዘመርኩ መኖር ብቻ ጌታ እግዚአብሔር ሆይ ያለ መታከት በፍቅር አይኖች ስለምታየን እናመሰግንሃለን። ያለ መታከት ስለምትከተለን፣ ያለ መታከት ስለምትጋርደን፣ ያለ መታከት ወደ እኔኑ ስለምትለን፣ ፈጽሞ በእኛ ተስፋ ስለማትቆርጥ ጌታ እግዚአብሔር ሆይ እናመሰግንሃለን። አይቆጠር ጊዜ ስለከለልከን ጌታ ሆይ የማይቆጠር ዘመን ስለተሸከምከን ተመስገን። በእኛ ላይ በተመሰረተ ሳይሆን በራስህ ላይ በተመሰረተ ፍቅር ስለወደድከን የኪዳን አምላክ እግዚአብሔር እናመሰግንሃለን። በዚህ ፍቅርህ እንዳንሳለቅ እንዳናቀለው ጌታ እግዚአብሔር ሆይ በጣም በወደድከን ቁጥር በጣም እንደተወደድን ሲሰማን በጣም እንድናከብርህ በጣም እንድንፈራ ይሄ መንፈስ ይሰጠን ጌታ ሆይ። ድምፁን ስትሰሙ ልባችሁን እልከኞች አታድርጉ ተብሎ እንደተጻፈ ልባችን እልከኛ እንዳይሆን በተደጋጋሚ ሲነገረን፣ በተደጋጋሚ እጆችን ስትዘረጋ፣ በተደጋጋሚ እድል ሲሰጠን ጌታ እግዚአብሔር ሆይ ሳንጠቀምበት እንዳያልፈን ጸጋ ስጠን። ተመስገን። ህዝብህን ስላልጣልክ ስለማትጥል እናመሰግናለን። የተስፋ አምላክ፣ በተስፋ የጠራህን አምላክ፣ ነገን ያሳየህን አምላክ ክብር ላንተ ይሁን። ህዝብህን ባርክ ጌታ ሆይ። እነኝህን ረጅም ጊዜያት በፊትህ የሆነ
እየተማረ እያመለከ እየጸለየ እግዚአብሔር አምላክ ሆይ ክብርህን የሚጠባበቀው ህዝብህን በክብርህ ባርካቸው ጌታ ሆይ በክብርህ ሙላቸው እግዚአብሔር በክብርህ የተሞላ ህይወትን ለእያንዳንዳችን ስጠን ጌታ ሆይ ሀብታችን እርሱ ነው ጌታ ሆይ ዋናችን እርሱ ነው ክብርህ ነው እኛን ልዩ ያደረገን ክብርህ ነው እኛን ልዩ ያደረገን ልብሳችን አይደለም እኛን ልዩ ያደረገን ትምህርታችን አይደለም እኛን ልዩ ያደረገን ዘራችን ጎሳችን አይደለም ቀለማችን አይደለም እኛን ልዩ ያደረገን ክብርህ ነው ጌታ ሆይ ከክብርህ የትም እንዳንሄድ ጌታ ኢየሱስ ሆይ እርዳን ባንተ መተው እንዴት ክፉ ነገር ነው ኢየሱስም ከመቅደስ ወጥቶ ሄደ እዚያ ሳንድረስ ጌታ ሆይ እዚያ ድረስ አታድርሰን ጌታ ሆይ ለክብር ተጠንቅቆ በቅድስና የሚኖር ህዝብ አድርግ ተመስገን መንፈስ በመካከላችን ስላለ ቃልህን ስላፈሰስክልን እንዲህ ባሉ ድንቅ ዝማሬዎች ስለባረከን ስላመለክን በቤት ደስ ስላሰኘህን እናመሰግንሃለን ያንዳንዳችንን ላንተ አሳልፌ እሰጣለሁ ጌታ በኢየሱስ ክርስቶስ